የህዝብ ፕሬዝደንት አልሆንክ፣ ወይ በተግባር የህዝብ አጀንዳ አልያዝክ፣ ወይ ለአንቲካም ቢሆን ወንበሩ ላይ አልተቀመጥክ። ግን የሆነ የዙም ስብሰባ አደረጉ ቁጥር አንተ ነህ መሪያችን ተብሎ በምን መቀበል የለብንም። ቢኮዝ የደብረጽዮን ታሪክ የኔም እስከ ቅርብ ጊዜ ድረስ ታሪክ ህዝቡን ወደ ተደጋጋሚ ወደ መምራት ታሪክ ነው የነበረው። እንዴት በዚህ ሰዓት ላይ ጸጸት፣ እኔ ጸጸት ውስጥ የገባው ስለሆንኩ ነው። ይሄን መድገም አልፈልግም። ጅቦ ደብሪን እየቀጠቀጠው ነው። የምችለውን ሁሉ ሌላ ግጭት እንዳይፈጠር የምችለውን ሁሉ አደርጋለሁ። ለደብረጽዮን ሼር አድርጉለት። ፌዴራል የሆነ ነገር ተንቀሳቅሶ ለምን ልክ አያስገባቸው ነው የምትለው? ኖ አይ ሃቭ ኮንቨርሴሽን ዊዝ ዘ ፕራይም ሚኒስትር። አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው ይላል። አየሁ ግን አብይ አህመድ ነው የትግራይ ህዝብ ምርቱን ይሰብስብና ጦርነት እንጀምራለን ብሎ ያዝንንን ነበር። አይገርም? ኮልሚ ማሜ እንዱ በዚህ ዙሪያ ላይ እንዱ ምን ትላለህ? አረ ብዙ ነገር ምለው ጅቦ፣ ግን ያው ሌሎች ነጥቦችም ስላሉ እሷ እንዳለችው አንዴ አሰሚንና ከዛ በደንብ ሰብሰብ አድርገን እንሂድ። በመሀል እንዳይቆራረጥ። ኤክስዶስ መጣ ተመልሰ ጉዳይ ላይ እየተቀጠቀጠ ነው። እንደዚህ አይነት እንትን አረ ለደብረጽዮን ሼር አድርጉበት። ይሄን ጸረ እንትን እንቅስቃሴ ማስቆም አለባቸው። መታገስ ያስፈልጋል። ለህዝቡ ሲባል መታገስ ያለብን ይላል። እኔ ሳይኮናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም ከልቡ ነው ብዬ ነገረኝ ያለው ከልቡ በተግባርም ሲተኩስ አላየሁትም። ሰው ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ የሚያባንን እሱ ነው። ተኩስ ብለው ግን የማን አጀንዳ ይዘው? የኢሳያስ አጀንዳ ይዘው ማለት ነው እንጂ የኤርትራ ህዝብን የሚጠቅም አጀንዳ እኮ አይደለም። ስለዚህ ይህንን ነው ግምት ስታስገብተ የቲፒኤልኤፍ ሊደርሺፕ የምር ጥፍጣፊ ህዝባዊነት ቢኖረው ኖሮ ኤሊቱን ኢንጌጅ ነበር፣ ዲያስፖራውን ኢንጌጅ ያደርግ ነበር። ምን ገንዘብ ሲለበሰብሰብ ሲፈልግ ነው ዲያስፖራውን ኢንጌጅ ማለት ነው። የድርጅቱ ማጠናከሪያ ይልሃል። ምን ደክ ማለት ካንሰር አጠናከርከው ይህ ሊደርሺፕ የትግራይ ህዝብ የትግራይን ህዝብ ካንሰር ተጠናከረ አልተጠናከረ ይሄ ሰውዬ ክፉ ነው። ደብረጽዮን ለምንድን ነው የመልስ የምትማትሰጠው? አልቀረውም እኮ አባ መዥገር ሆኗል። መዥገርን አፋፋኸው አላፋፋኸውም የሚጠቅመው ነገር መዥገር ታውቂያለሽ? ከብት ላይ የሚወጣው ተጣብቆ ማይነሱ አንተ ረገጠዋ እንዴ? ደህና አድርጎ ገባ። አንቺን ደግሞ ሊገባልሽ እኮ ተራሽን ጠብቂ እንጂ ምን ነው ፈነጨሽ? ልውጥ ነው ያለበት ሰው። የትግራይ ኮንፊውዥን ምን መሰለህ? ሚዲዮክሪቲ በደንብ ሰብከናል። ለምሳሌ ትግራይ ሀገሪያ ይላል ሰው በብዙ መልኩ ከብዙ የአፍሪካ ሀገሮች የተሻለ ሀገር የመሆን እድል አለው ትግራይ። ዝም ብለህ ሀገርነት ግን እንትን አትልም። ኢንኮሚኒየንት ጥያቄዎችን ሳይጠይቅ ዝም ብሎ ሀገርነትን ብቻ እንዲያቀነቅን አደረግ ነው ራሳችን። ቲፒኤልኤፍ ሀገርነት የሚባል መጥቶለት አያስበውም፣ አያደርገውም። አዲስ አበባ መለስ እንዳልኩ የተሟላ የሚሆነው ቲፒኤልኤፍ ሊደርሺፕ አዲስ አበባ የገባለት ነው። በቃ ሁሌ እየራቀቸው ሄደች እንጂ ፍላጎቱ አንድ ትግራይ ሀገር አትሆንም እያለክ ነው። እየሰማክ ነው አይደለም? ትግራይ ከየትኛውም የአፍሪካ ሀገር አንቺ ማዳመጫሽ ተደነቆረ ነው። አሁን እዚህ ጋር ይኸውልህ አንተ እንደፈለክ ለጆሮ እንዲጥማ አይደለም። እሺ ልጨርስ፣ ልጨርስ። አሁን ያለው ሰምተሽዋል አይደል? ትግራይ ሀገር ለመሆን በቂ ነው አለ። ከአፍሪካ ሀገራት አትችልም እያለክ ነው። ኢቭን ካለአዲስ አበባ ትግራይ የምትባለው አዲስ አበባን ካልያዘች በስተቀር እኮ እያለክ አሁን ጆሮ እየነገረ ነው። ቲፒኤልኤፍ አዲስ አበባን ይመኛል። አለቱ ደግሞ መገንጠል አይችልም እያለክ ነው። አማርኛው እኮ እንደ አማርኛ ነው የምንሰማው። ሰውዬ እንዴ አታጣመው እንጂ ልመልሰው። ዝም በይ ሚታርኪ አናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም ከልቡ ነው እየነገረኝ ያለው። በተግባርም ሲተኩስ አላየሁትም። ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ የሚያባንን እሱ ነው። ተኩስ ብለው ግን የማን አጀንዳ ይዘው? የኢሳያስ አጀንዳ ይዘው ማለት ነው እንጂ ኤርትራ ህዝብን የሚጠቅም አጀንዳ እኮ አይደለም።
ስለዚህ ይህንን ነው ግምት ስታስገበተ የቲፒኤልኤፍ ሊደርሺፕ የምር ጥፍጣፊ ህዝባዊነት ቢኖረው ኖሮ ኤሊቱን ኢንጌጅ ያደርግ ነበር፣ ዲያስፖራውን ኢንጌጅ ያደርግ ነበር። ምን ገንዘብ ሲለበሰብሰብ ሲፈልግ ነው ዲያስፖራውን ኢንጌጅ የሚያደርግ? የድርጅቱ ማጠናከሪያ ይልሃል። ምን ደግ ማለት ካንሰር አጠናከር በቃ ይሄ ሊደርሺፕ የትግራይ ህዝብ የተጣባ መጅገር ሆኗል። መጅገርን አፋፋሁ አላፋፋሁም የሚጠቅመው ነገር ነው። መለወጥ ነው ያለበት። የትግራይ ኮንፊውዥን ምን መሰለህ? ሚዲዮክሪቲ በደምብ ሰብከናል። አዳምጭዝ ለምሳሌ ሳለፍከው ትግራይ ሀገሪያ ይላል። ትግራይ ሀገሪያ በብዙ መልኩ ከብዙ የአፍሪካ ሀገሮች የተሻለ ሀገር የመሆን እድል አለው ትግራይ። አይሹ ሀገር የመሆን እድል አለው። አሳለፍከው ወደኋላ አድርገው እዛው ጋር ነው እባክሽ። አንቺ ደግሞ ይኸው ዝም ብለህ ሀገርነት ግን እንትን አትልም። ዝም ብለህ ሀገርነት ግን ኢንኮንቪኒየንት ጥያቄዎችን ሳይጠይቅ ዝም ብሎ ሀገርነትን ብቻ እንዲያቀነቅን አደረግ ነው ራሳችን ነው። ቲፒኤልኤፍ ሀገርነት የሚባል መጥቶለት አያስበውም፣ አያደርገውም። ቲፒኤልኤፍ አያስበውም። አዲስ አበባ መመለስ እንዳልኩ አዲስ አበባ መመለስ ቲፒኤልኤፍ ሊደርሺፕ አዲስ አበባ የገባለት በቃ ሁሌ እየራቀችው ሄደች እንጂ ፍላጎቱ አንድ አይሻሽታግ አዲስ አበባ እየራቀችው ሄደች። አሁን ለፋኖ ነው እየቀረበች የምትመጣው ቲፒኤልኤፍን የሚያክል መሽገር እያለች መገንጠል እንደማይቻል ነው። ገባ? አሁንም እኮ እያወራልኝ ነው። ኦፍኮርስ ሀገር ማንም እኮ ማንም ብሔረሰብ እኮ አንቀጹን ተጠቅሞ ሌላ ነው ይችላል። ይሄንን አትሸውድም። ትግራይ ብቻ አይደለም፣ አማራም ይችላል፣ ኦሮሞም ይችላል፣ ትግራይም ይችላል። አንዴ ይጨርሳል። ምዕራብ ንፍቀ ማለት ዌስተርን ሄሚስፌር ሁለት ከአውሮፓ በመጡ ህዝቦች የተቋቋሙ ሀገራት አሉት ይላል። አንደኛው ወደ አውሮፓ ላለመመለስ ሲል እንትኑ ኢንዲፔንደንሱን ጠብቆ ይቀጥላል፣ አሜሪካ ይባላል። ሌሎቹ ለመመለስ ሲናፍቁ ግን ሳይሄዱ በመቅረታቸው ካናዳ ይባላሉ አለ። ግን አሁን ወደዛ ልገባ ፈልጌ አይደለም። ግን ቲፒኤልኤፍ አዲስ አበባ ለመመለስ ሁሉን ጥረት አድርጎ እየራቀው መጨረሻ it will find itself in አዝመራ። የትግራይ ኤሊት በቃ ሚዲዮክር አጀንዳ የያዘ ቲፒኤልኤፍ ዙሪያ ነው። አሁን ቲፒኤልኤፍ የወደቀ የደከመ ሊደርሺፕ ነው ብለናል። ሞቷል ብትለው ነው። ግን ድንገት የሆነ መግለጫ ሲሰጥ ሰው ንቆትም ጭምር ርዕስ ይሆናል። ለምን ምን መሰለህ? ቲፒኤልኤፍ ትግራይን የሰፋት የትግራይን ሳይኪ የሰፋበት መንገድ ትግራይ እና የሱ ህልውና አንድና ያው ናቸው የሚል ነው። እንግዲህ ይህችን ናሬቲቭ በመሀል ሀገርም ኢህአዴግና በሚል እንትን ብላ ነበረ፣ ተሰርታ ነበረ። ባይዞ የትግራይ ህዝብ እኮ ተደጋጋሚ እድል እኮ ነው የፈቀደለት ቲፒኤልኤፍ ተደጋጋሚ። ምን አደረግ ነው አሁን? ቱ ቢ ፌር ዲስኢንፍራንቻይዝድ ሆኗል። በትግራይ ፖለቲካ ውስጥ ማናሳትፈውም በሀገር ፖለቲካ ውስጥም በሰራናቸው ተደጋጋሚ ስራዎችም ጭምር የሀገር ፖለቲካ ውስጥ መሳተፍ ክህደት ተደርጎ እንዲቆጠር ከአርገን ይሳል ነው። መጨረሻ የዛ ዋጋ ከፋዮች የምትሆንበት ሁኔታ ይፈጠራል። አሁን ለዛ ነው በዛ ጄኔሬሽን በዚህ በቲፒኤልኤፍ ሊደርሺፕ ውስጥ የነበረ ሰው ኢንክሉዲንግ እኔ ቦታ በመክፈት ነው ውለታ ልንውል የምንችለው እንጂ የኔ አሁን ፍላጎት በቃ ወጣቱ ክሪኤቲቭ ነው። የሆነ መድረክ ላይ አንዳንድ ጉዳዮች ስታነሳ በአጭር ጊዜ ውስጥ የሆነ ነገር ይዞ ይመጣል። ኢንጌጅ ካረከው፣ ወደ ልማት አጀንዳ ካዞርከው፣ ወደ ሀሳቦች ዲስከስ ወደ ማድረግ ካዞርከው በአጭር ጊዜ ውስጥ ሁሉን ነገር ማስተካከል የሚችል መሆኑ ይገባል። ግን በቦሮ ወደ አጀንዳ ነው የሚንቀሳቀሰው። ጅቦ ጥያቄ አለኝ። አቁሙ። እዚህ ጋር ጀነሬት በሚያደርገው አጀንዳ ሳይሆን አሁን ጥያቄ እኔ ግራ የገባኝ ነገር ላይክ ጌታቸው እያለ ያለውን እየሰማን ያለ ነው። ምንድን ነው የትግራይን ህዝብና እንዲሁም ቲፒኤልኤፍን መነጣጠል ይፈልጋል ማለት ነው። ያ አይደለም አይደለም። አሁን ያለውን ግን ሰምተኸዋል? አሁን ያለው አንቺ አሁን ያንቺና የኔ ጆሮ ልዩነት ይኖረዋል። የማሜ የምናምን የአረዳዳችን ነው። አሁን አንቺ የምትረጂውን ያው እሱ ያለውን የተረዳሁት ሌላ ነው፣ አንቺ የተረዳሽው ሌላ ነው። ምን አለ መሰለሽ ቲፒኤልኤፍ አዲስ አበባ የመግባት ምኞት ነበረው። ምኞቱ እየራቀ ሲሄድ በጣም ደነገጠ።
አሁን ቲፒኤልኤፍን አሁን አልጠቀሙም ለትግራይም ህዝብ እኮ እያለክ ነው አይደል? ስለዚህ ህዝቡን መነጠል ይፈልጋል ማለት ነው። ባይ ኤኒ ሚንስ ነገ አብይ አህመድ ትግራይ ላይ ተመሳሳይ ጦርነት ቢያደርግ አሁን ከቲፒኤልኤፍ ጎን የሚቆም የለም ነው። ምክንያቱም ህዝቡ አይነሳም አሁንም ልታስበላን ነው ብሎ ህዝቡ ያ የነበረውን ከትናንቱ እንደሆነ ያለፉት አመታት የነበረውን ህዝባዊ ትግል እንግዲህ መነጻት ለሚፈልገው ማለት ነው። ዶርነት በቃኝ እያለ እኮ ነው። እሺ ወደ ሐሳቡ እንሂድ። ወደ ሐሳቡ አሚን እንትን ነው ምልከታዬ ጨነቂ ሃሽታግ ያትጨነቂ ወደ ሐሳቡ እንመለሳለን። ኦሬዲ ተደጋጋሚ ውድቀት ተደጋጋሚ ሽንፈት የገጠመው ሊደርሺፕ ሴት ባረጉ አጀንዳ ነው። በዲያስፖራ በኩል በለው በአገር ቤት ባለው ሳይድ በለው በዚሁ ነው የሚሽከረከረው እና አንዳንዴ ሳይ በቃ ፎር ግራንት የሚወሰዱ ነገሮች አሉ። ለምሳሌ መጠየቅ ያለበት ነገር አለ። መጠየቅ ያለበት ለምንድን ነው እገሌ ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርቡ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ይነሱ ዛም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆኑ ጠላ ቤት ካሉ ሴትዮ በፍጹም አይለይም። ቋንቋ ስድብ ነው ሲሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀመራው እጅን ሴት እያወካት ጅቡ አስዋራም ይሄንን ነው እያልኩ ያለሁት እኮ ይሄ ሴት እያወካት ዲስሪስፔክት ማድረግ ከፈለገ ትናንት አብረውት ሲታገሉ የነበሩትን የትግራይ ኃይሎችን ልጆችን እንደዚህ ዲስሪስፔክት ካደረገ መነጠል ነው የሚፈልገው። አሁን ቤታቸው ማየት ያለባት እንደ ብልጽግና ካድሬ ነው እንጂ እንደ ትግራይ ብታየት አይገባም። እኔ አያገባኝም። ሰሜን ግን ንቃ አሽቱ እንደዛ እንትን ብቻ ጅቦ ሴትዮዋን አወቃት አይደል? እንደዚህ ያላትን ከአንድ ጠላ ቤት ነገረኛ ሴት አትለይ። ሁሌ ስለምጨቀጭቀው እኮ ነው። ሙሉን እያዳመጠን እንመለሳለን። ምን አገባሽ በእኛ በትግራይ እንትን የምትሉ ከሆነ አንደኛ እኔ ኢትዮጵያዊ ነኝ፣ ሁለተኛ ሰሜናዊ ነኝ፣ ሶስተኛ ደግሞ እዚህ ቤት ጅቦ ባልተወለደበት የአማራ ፖለቲካ እንኳን 20 ጊዜ አጀንዳ አድርጎ ሲያወራ ነው የሚውለው። ስለዚህ ለእኔ ልትጨነቁ አይገባም። ህይወትን ኑር እከክ ቴንክ ዩ ጅቦ። ባልተወለደበት የአማራ ፖለቲካ ስትይ አልገባኝ። አጅወዬ አሁን ደግሞ ትግራይ ሀገር መሆን እድል አለባት ብሎናል። ሀገር ለመሆን ደግሞ ዝግጁ ነን እኛ ትግራውያን። እኛ አይደለም አሁን ችግሩ ተጋሩ ሀገር ለመሆን ዝግጁ ናቸው። ቲፒኤልኤፍ ግን አይ ዝግጁን ዘሎ ጌታቸው ነው። አይ እሱማ ስልጣን ይዝደል ዘሎ እኮ ይልዋ ሐቅ እኮ ይልዋ ሐስከ ሆነ ኻሊ አይ ሰማዕና ታይ ብላለ ቲፒኤልኤፍ ካልከ ሰማዕና ገራሞ አዲስ አበባ የዝምደስ ንሱ ፋኖ ዲያ አዲስ አበባ ሲል ዝምለስ ተከልዩ ማዓበይ የሚያወራው እየሰማሁ ወምናይና ዓበይቲ ስልጣን እዮም ዝደልዩ ንሕና ድማ እኛ ከሞንጆሪኖ ጋር ያለን ነገር እንቋጭ። ቆይ ደብረ ጽዮን እንደዛ አድርጎ እየሰማችሁ እህቴ ደብረ ጽዮን ተኩሶ ያውቅም ይሄ ታሪ ምናምን ሲለው አልሰማሽም? እና ቆይ ሸቅ የሚባሉ መፍትሄዎች አምጥተናል የሚል ሲጀምር ሃሽታግ ደብረ ጽዮን አይደለም የሚተኩሰው መስዋዕትነት የከፈለ የትግራይ ህዝብ ነው እንጂ የተወሰኑ አመራሮች አይደለም። ጦሩን በመምራት አመራር ማንኛውም አመራር ውጊያ ወጣለው። ግን እሱ ዲስርስ እኔ እኮ አይደለም ለምን ጌችን አጠይቁትም? እኔ ላይ ለምን ትደነፋላችሁ? ጌች እኮ ነው ያለው። እና ጌች ደብረ ጽዮን አይተኩስም ካለ ልክ ነው። የሚተኩሱ ጌች ባይዞ የተናገራችሁ ነገሮች እንዳለ ውሸት አይደለም። ይሄን ማወቅ አለብን። እግዚአብሔር እንግዲህ እናንተ ናችሁ የሚጠቅማችሁ የምታውቁት። አያገባኝ። ቆይ አንዴ ሊያመጣ ይችላል። አንድ ወረደን ቅድም እንዳልኩ ነው። አምስተኛው ዙር ላይ ገላጋይ ሲደርስልህ ሪሊፍ ሊወርስ የማይገባ ወይ አስወገደ። ወጣት ልጆች አሉ በጦርነቱ 3 ሳምንት ስልጠና ወስደው በአጭር ጊዜ ውስጥ የህልውና ትግል ነው ብሎ ስላመኑ በአጭር ጊዜ ውስጥ ክፍለ ጦር አዛዦች ምናምን ሆኑ። ለእነሱ መስጠት ይቀላል አመራሩ በአጭር ጊዜ ውስጥ። እነሱ የትግራይን የመሬት ሁኔታ በደንብ ያነባሉ። ለዛ ነው አሁን ሰራዊት ውስጥ ያሉ ባለሶች አድቬንቸሩን አይቀበሉትም። እየወጡ ማይክሮፎን በየቁጥር ይፎክራሉ። ገብቷል። ወጥተው ዋናው ጠላታችን ብልጽግና ነው ይላል። አንዳንዴ ብዙ ማድረግ ማስችላቸው ሁሉ ማድረግ የምትችል ግን በዚህ መሀል ሰብአዊ ጉዳቱ በጣም ብዙ ነው። አሁን ለምሳሌ ተፈናቃይ እናንሳ። 2015 ላይ ታደሰ መዲድ ፍስሐ መጥተው እዚህ
ሚያዝያ ላይ በቃ ተፈናቃዮች ይመለሱ ስምምነት ተደርሶ ልክ ነኝ አይደል? ሄዱ። ከዛ ወደዛ ምንድን የተፈጠሩ 2015 ታደሰ የማስፈጸሚያ እቅድ አውጥቶ እኔ ስብሰባ እየመራው እሱ ነበር የሚደራደረው ዞኖችን ሰብስበን። ከዛ ውስጥ ግን እኛን ኦልሬዲ ፕሪቶሪያ መፈረማችን በክህደት መፈረጅ የሚፈልጋሉ ወረቀት ይጻፉ በየመንደሩ ነው የሚያስተላልፉት። እኔ ተሪም አድሚኒስትሬሽን ማለት እጩ ሆኜ የተመረጥኩት መጋቢት 9 ነው። መጋቢት 9 ላይ ደብዳቤው ደረሰ። ቴክኦቨር ያደረኩት መጋቢት 24 አካባቢ ነው። መጋቢት 20 ምንም እኮ ስራ አልጀመርኩም። ላይ ግን ጌታቸው በጣም ጀግና ታጋይ ነበር ይላል። ከፕሪቶሪያ ወዲህ ግን ባንዳ ሆኗል የሚል ጽሁፍ 16 የኔጋ ቦት የሚያደርጉት ልዩ በሁሉ ተጽፎ። ምክንያቱም የቲፒኤልኤፍ ትራዲሽን ለየት ያለ ሀሳብ የሚመስል ካለው በቃ መቀጥቀጥ ነው እና ድሮ ትንሽ እየሰማችሁ ወገን ቦናፓርቲስት መባል ደስ ይላል። ምንድነው ከሆነ ሂስቶሪካል ከኤቲንዝ ብሩሜር ምናምን ተነስቶ ምንድነው የተባለ ያለው ወይ ተነተናል። ዝም ብሎ ስድብ ግን ከሃዲ ባንዳ የሚል ግን ኢንቴሌክቹዋል በረፍት ስለሆነ ኢንቴሌክቹዋል የሚባል ነገር ስለሌላቸው አሁን በቃ የሚያስተላልፉት መልእክት ከላይ እስከታች ስድብ ነው። ታደሰንም የዛ ሰለባ አደረጉት። አሁንና ህዝባችንን ለመሸጥ እንደዚህ ይደረጋል። ሉክ አይ ስታንድ ባይ ኢት። የቲፒኤልኤፍ አመራር የሚባል የለም አልነበረም፣ ተበታትኗል። ወረዳ አስተዳዳሪ ራሱ ይምረጥ እየተስማማሁ ነኝ። መጀመሪያ በኢንፕሪንሲፕል ተቃውሜዋለሁ ከና አመራራችን ንግባ ብዬ፣ ግን መጨረሻ ሲመጣ ከራሱ ይምረጥ፣ አድዋም ይምረጥ፣ ማይጨውም ይምረጥ፣ አድግራትም ይምረጥ እና እዚህ ሑመራ በራሱ ልጆች ይተዳደር ማለት ምንድን ነው ኃጢአቱ? እኛ እናውቅልሃለን ነው የሚለው። ቢመለስ ያኔ ቢመለስ የጌታቸው ውጤት ነው ተብሎ ነው የሰጉ። እኔ አውቃለሁ የወልቃይት የጸገዴ ህዝብ አገኘው የሚለው ትሩፋት በደረሰብኝ የሚለው በደል ሁሉንም በደንብ እረዳለሁ አውቃለሁ። በእነሱ መንገድ በዚህ ፈለገም አልፈለገም በኃይል ነው መንገው በሚል መንገድ አድሬስ ማድረግ አለብን ብዬ አላምንም። እኔ ሲምፕል ልጆች ተራደር የሚል አቋም ያዝኩ። ተፈናቃይ መለስ ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። ኢትስ ናት ፎር ሚ እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ በስምምነታችን እኮ ነው። የአማራ ክልል መስተዳድሩ ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን፣ ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው መልሰው ደመቀ ከመረጡት ዌለን ጉድ። ምን የኔ ኢሹ እገሌን የመጠቆም ላይ አይደለም፣ እገሌን መቀሰር አይደለም። ይነሱ በዛም እነዚህ ሰዎች ጋር እንገኝ ስናደርግ እንደደመቀ ጋር የምራቸውን የተፈናቃይ ጉዳይ እንዲፈታ ይፈልጋሉ። ምን አድርግ ነው የምለው? ይህን ሰውዬ በአንድ ወቅት ፈርጀዋለሁና ይህን ሰውዬ እስክናጠፋው ድረስ አገር እያዘልኝ ብለህ መጮህ አለበት። ታደሰን በጽሁፍ በቃ ክህደት ተቀላቅሏል ተባለ። እኔ አሁን ከሃዲ ነው ነበር። ታደሰም ተቀላቅሏል ተባለ። ታደሰም ወጣ ገባ ማለት ጀመረ። ሁለተኛ ዙር እንደገና እናስተካክላለን ተስማማ። ዲስ ታይም አራውንድ ሌሎች ዝርዝር ጉዳዮች አሉ። ዝርዝር ጉዳዮች ሴንሲቲቭ ነገሮችም ስላሉበት ብዙ ግን ከዛ የበለጠ ሀሳብ እንትን ሊቀርብልን አይችልም። ነፍሳ ኤርፖርት እኔና ታደሰ ስንመለስ ጨርሰው ከነ ማርሻል ብርሃኑ ጋር ከነ ጀነራል ብርሃኑ በቀለ ጋር ከሌሎች ጋር ጨርሰው ሲመጡ እነ ምግብ የነበራቸው ፈገግታ በጣም ፐርፌክት ነበረ። የመጨረሻው ላይ ደግሞ ቤት መጥተው እኔን በደንብ ብሪፍ አረጉ። ቀኑን ሙሉ እስከ ማታ መሸን። የእነሱ መሰባሰብ ያስደነገጣቸው ሰዎች ግን ለውጭ ሚዲያ እስር ትዕዛዝ እያወጣ ነው ከፌዴራል ሆኖ ጌታቸው ብለው ከሌሎች 8 ሰዓት አውጡ። ምክንያቱም እንዲበተን ይፈርድ ባይዘወይ ይሄ የምነግርህ እኔ ሬድዋን እና ጌዲዮን እና እኔና ጻድቃን ድርድር ስንሄድ ለመስማማት ደርሰን ነበር። ምን ትችልበት እድል ነበር። የእኛን መውጣት ሊክ ያደረገው የራሳችን የሴንትራል ኮማንድ አመራር ነው። ምክንያቱም አሁን ሰላም እንዲፈጠር አይፈልጉም። በግርግሩ እንከስራለን፣ በግርግሩ እናተርፋለን የሚሉ ሰዎች ናቸው። ይህን አውቃለሁ፣ አንስቼዋለሁ። የሬድዋን ማስታወሻ ተብሎ ከሬድዋን ማስታወሻ የተገኘ ተብሎ እኔ ያወራሁት ወሬ ጽፏል። ይሄ የኛ ጓል ሬድዋን ማስታወሻ አልነበረውም አልኳቸው።
አንደኛ ይቺን ማይክ አመር ጋር ስነጋገር ሬድዋን አልነበረም። ከኔ የሰማችሁትን ነው የጻፋችሁት፣ ሌላ ሰው አይደለም። እንዴት በራስህ ሰላም ላይ በራስህ ሎክ ላይ ሳቦታጅ ትፈጽማለህ? ይሄን ነበር ተስማምተን መጥተን እኔና ተወልደ ያለ እኔና ጻድቃን ለመሆኑ ትግራዮች ነን ብላችሁ ታምናላችሁ ብለን አይጠየቅም። ቢኮዝ በሰላም መፍታት የሚቻልበት የሰጡን ፓኬጅ በጣም ይሄ በጦርነቱ ጊዜ ነው እያልኩ ያለው። በዚህኛው መጨረሻ ላይ ግን ሁሉም ተልኮ ወታደሮች ጋር ተነጋግረው ሲሄዱ አፈጻጸሙ በሚመለከት ሶሊድ ተስማምቶ ነው የመጡት። ምክንያቱም የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልንገርህ፣ እኔ 700,000 800,000 ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር። እናንተ ሰዎች በእንትን እያለቁ ነው። እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ሕጻጽ ያሰካር ነው ይዝቁ ያስ መካነ መቃብር ሜክሺፍት መካነ መቃብር ሰው ኤቭሪዴይ ነው የሚሞቱ። እርዳታ እንዲደርሳቸው ብለን ስልክ ገብረሕይወት ገብረ እግዚአብሔር አለ፣ አሁንም ኮሚሽነር ነው። የእኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታደርጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ከደብሊው ኤፍ ፒ የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረ የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉ አሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ። ከተማ ቤትምህርት ፀሐይ የሚባላል ሳውስ ቆዳቸው ምናምን ተጣብቆ ኖበዲ ኬርስ አባውት ደም በየጊዜው ሲደንሱ ታችኋለህ። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? ትንሽ እኮ አንዱ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ። በድል በተጠናቀቀ ማግስት ሌላ ግን እኮ ጌታቸው የሚናገረው ነገር ልክ ነው። አመት ሆኖ አይደለ ጌታቸው ከተሰናበተ አመት ውስጥ ቲፒኤልኤፍ ምን ቀየረ? ምንም። ፕላስ ደግሞ ወጣቱ ምን ያህል ብቃትና ቦታውን ቢዝ የተሻለ ነገር እንደሚያደርግ ያምንበታል። እኔ ለዚህ ነው የምወደው። ጌች የሚሰሩ ወጣቶች አሉ። እንዴ ትቀልዳለህ እንዴ? በደንብ አሉ። እኔ ግን የሚታይ ምን እንደሆነ ታውቃለህ? የዳንኤልን ክብረት ቦታ ለመያዝ ይመስለኛል አንድ ሆኑብኝ ከሁለቱ ጋር። በጣም የሚቆረቆረው ጌች ለህዝቡ ነው። እኔ በጣም ነው የሚያወራው ስለሚራበው ህዝብ ነው የሚያወራው። ስንት ነጥብ ሚሊዮን አስጨፍጭፎ ነው አሁን ጌች ባንዳኑ ተባለ ይውረድ ተባለ ምናምን። እሺ ወረደ፣ ምን የተቀየረ ነገር አለ ትግራይ? ለምን ይሄንን ማሰብ ያቃተው? ባይዘዌ ጅቦ የሰምሃርን ንግግር ደክሞታል። ብልጽግና ከመምጣቱ በፊት ወደ ስልጣን ሰምሃር ይህንን ነገር ተናግረው ነበረ። ስለ ሽማግሌዎቹም ነው ተመሳሳይ ነገር ነው ያው ምንም የተሳሳተ ነገር የለውም። ተፈናቃዮች የቲፒኤልኤፍ እንትን አስቡ እንግዲህ በአደባባይ ነው የሚሉት። የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል። መልሰው ትንሽ ጅቦ ትንሽ መልሰው አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ መካነ መቃብር እዚህ ጋር ሽፍት መካነ መቃብር ሰው ኤቭሪዴይ ነው የሚሞቱ። ከዚህ ጀምሮ ቀጥለው በቃ ገብረሕይወት ገብረ እግዚአብሔር አለ፣ አሁንም ኮሚሽነር ነው። የእኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታደርጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው። ከደብሊው ኤፍ ፒ የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረ የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉን አሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ። ሰው የሕጻጽ ያወራል። ሽሬ ከተማ ቤትምህርት ፀሐይ የሚባላል ሳውስ ቆዳቸው ምናምን ተጣብቆ ኖበዲ ኬርስ አባውት ደም በየጊዜው ሲደንሱ ታችኋለህ። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? ትንሽ እኮ አንዱ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ። በድል በተጠናቀቀ ማግስት ሌላ ስብሰባ ይጠራል። እሱም በድል ይጠናቀቃል። እነዚህ ሰዎች they don't care about the people of Tigray. they don't care የራሱን ሁሉና ይነግርሃል እኮ አይ let me ask you something please እዚህ ጋር ቆመውና
ጥያቄ እባክህ ልጠይቅ። ላይክ እሱም በትግሉ ላይ በነበረ ሰዓት ምን ለትግራይ ህዝብ ጠብ የሚል ነገር አድርጎ ነው? ህዝብ ያውላ ኢንሚሊያን ህዝብ ከመጨፍጨፍና ለጦርነት እንዲሁም ለህራብ አሳልፎ ከሰጡት ሰዎች መካከል እኮ አንዱ እሱ ነው አይደል? ምን ፈጥሮ ነው እሱ ለትግራይ ሌሎችን ተጋሩ በዚህን ያህል ደረጃ የሚናገረው? እሱ በነበረበት ሰዓት ምን ጠብ ያለ ነገር አድርጎ ነው? ምሳሌ እኮ ሰጠ እኮ። አንድ ሰው ከደበደበኝ ቀጣይ ነው ደግሞ ለደበደባ ላይ ደግሞ እኮ አለ። ሰው እኮ አካል ነበር እዛ ውስጥ እኮ ትግሉ ላይ አንድ አካል ነበር። እኔ የሚበል ቤት ስህተቱን እኮ እያረመ ነው። ሀሽታግ ምን ሆነሽ ነው? አንድገም እኮ ኖ እነሱ አያስቡም ለህዝባቸው ነው እያለ ያለው አይደለ? እሱስ እዛ ጦርነት ላይ አልነበረም ወይ ነበረ? ግን አሁን እኔና ጅቦ ተጣላን። ጅቦ ደበደበኝ አይደል? ከደበደበኝ ድጋሚ ለድብድብ አልሄድም። ሌላ መንገድ ነው ፈልግ። ኤኒዌይስ እሺ፣ እነዚህ ዲፌንድ ሳረግ በልዩነት ውስጥ ነው ራሱ መስማማት ህዝቡ መጥቀም እያሉኝ ነው። ኦኬ ተስፋ አይነሳማለሁ እኔ ችግር የለም። እሺ ሁላላ ገና ሰውዬው ጌች ራያ ሆኖ ነው የሚቀጥለው ወይስ ትግራይ ነው የሚቀጥለው? እንዴት ነው የሚቀጥለው? ከዚህ በኋላ ምን ነው የሚቀጥለው? ምን ሆኖ ነው የሚቀጥለው? ትግራዋይ ሆኖ ነው የሚቀጥለው ወይስ ማጌታቸው? ትግራዋይነቱን ማንም ሊቀሙ አይችልም። ኢንተርቪው ያለቀና በተራ ብናወራ አይሻልም? ጅቦ ጨርሰው በቃ ኢንተርቪው ረጅም ነው። ከዚህ በላይ መቆየት አንችልም። አሁን ላይ ትንሽ ግን አስኪደው አሪፍ ነበረ እኮ ቦታው። የተወሰነ 1-5 ደቂቃ አስኪደው እና ከዚህ በኋላ ለእኔም አደጋ ውስጥ የምገባበት ንግግር ነው የሚያደርገው። አሪፍ ፖይንት አለ። አሁን እኮ ቅድም መልሰው ያልኩ ቦታ በጣም ብዙ አልፈልግም። እንዲመለስ ግን እሱ ደግፈክ ነው ተቃውመክ ነው? አሁን ላይ ደግፌ ጌችን መደገፍ ትልቅነት ነው። ባይዜ በዚህ ሰዓት ልክ ነው። እነዛ ሽማግሌዎች ከዛ ቦታ ላይ መነሳት አለባቸው። ወጣቶቹ መሆን አለባቸው እዛ ቦታ ላይ። ምንም እየጠቀሙት አይደለም። አሁን ምን መሰለህ ድጋሚ 4 ኪሎ መግባት እንችላለን ብሎ ያስባሉ እኮ አለ እኮ። እንደዛ ድጋሚ ጦርነት። እኔ 4 ኪሎ የሚባለውን ምኞት ማቆም አለብን። ማናችንም ኢትዮጵያውያን ሆነን በተለይ የምንደግፋቸው ታጣቂዎች ተዋግተው ስልጣን ይዛሉ የሚለውን ነገር ማቆም አለብን። ያንን ከማሰብ አገር እንሆናለን ብሎ መመኘት ይቀርባል። ሁለተኛ ነገር ጌታቸው ረዳ ስልጣኑን ከለቀቀ አመት ሊሞላው ትንሽ ነው የቀረው። ሞላው አይደል? አመት ከምናምን ሆኖ ምን የተቀየረ ነገር አለ? ምን አዲስ ነገር አለ ትግራይ ላይ? ኢዛና ኦኬ፣ በጣም አመሰግናለሁ። ቴንክ ዩ እንትና ጌች ከመጣ በኋላ ወደ ትግራይ ማለት ነው ሁላችንም ዌልካም ነው ያልነው። ለምን? ችሎታውን ስለምናቅ፣ ጥሩ አንደበተ ርቱዕ ስለሆነ፣ በዲፕሎማሲም ጎበዝ ስለሆነ፣ ከኢንተርናልና ኤክስተርናል ከውጭ ሀገርና ውስጥ ሀገር ውስጥ ማለት ነው በጣም ጎበዝ ሰውዬ ነበረ ብለን የተቀበልነው። ነገር ግን ቀስ በቀስ ስናየው ጭራሽ ወደ እሱ ሲያደርግ የነበረው ለህዝቡ መልካም ነገር ከመስራት ይልቅ ወደ ፖለቲካ ሽኩቻ ነው የገባው። ለህወሓቶችን መፈነቃቀል፣ ከኃላፊነታቸውን ማውረድ፣ እንደገና ደግሞ እነዚህ ማህበረ ዴጎ የተወረወሩት ተጋሩ ከ50 በላይ የሚሆኑ ተጋሩ በቪዲዮ የቀረጹ የተኮሱ በአካል የነበሩ አመራር የሰጡ እንዳሉ በልዩ ሁኔታ ተይዞ የነበሩትን እስከነ ዶክሜንታቸው ሁሉንም ነገራቸው ጠቅልሎ ለአብይ አህመድን ነፃ ለማድረግ የነሱ መረጃ እንዲጠፋ እንዲበታተን ያደረገው እሱ ነው። እንደገና ደግሞ ብዙ ነገሮችን የሰራው የምዕራብ ትግራይ አንድ ቀንም አንስቶት አያውቅም። ስለዚህ ሲሰራ የነበረው እንዳለ ከስልጣኑ ጀምሮ ትግራይ ላይ አመራር በነበረበት ጀምሮ ጭምር ለአብይ ሲሰራ የነበረ ሰው ነው። ከዛ በኋላ ነው ይሄንን ሲታወቅበት የትግራይ አመራር ደግሞ የትግራይ እነ ቲፒኤልኤፍ እነ የተለያዩ አካላቶች አመራሮቹ የቲዲኤፍ አመራሮቹ እንዳሉ ሲነቁበት ከዛ በኋላ ሊይዙ ነበረ። በዚህ አምልጬ በዚህ ገብቼ ምናምን ብሎ አዲስ አበባ ድረስ እኮ ኢቨን አዲስ አበባ ያለው ከስልጣን አልወረድኩም ስቲል አመራር ላይ ነኝ አላለም እንዴ ያኔ ኢቨን አዲስ አበባ አምልጦ ከገባ በኋላ ራሱ። ስለዚህ በጣም ትልቅ ውርደት ላይ ነው። አሁን የፈለገ ቃል ቢናገር እንደዚህ ያረጉ አለ 27 ዓመት ሙሉ አብሮ ነው የነበረው። እሱ የሱም እጅ አለበት የትግራይን ህዝብ እዚህ ለመድረስ ማለት ነው። አሁን ንጹህ ለመሆን ነው ራሱን እንትን እያደረገ ያለው ይላሉ እኮ እጅ አለብኝ። አዎ አምናለሁ ይላሉ። ስህተት ሰርተናል በትግራይ ህዝብ ላይ። በዚህ አጋጣሚ እኔ አሁን ምን መሰለ ዛና የትግራይ ህዝብ የደረሰው በአመራር አሁን የሚራበው ጦርነት ውስጥ የገባው መስዋዕትነት የከፈለውን በእነዚህ አመራሮች ነው አይደል? ይሄን አንክድ።
ኤግዛክትሊ አንክድም። እሱማ አሁን እኮ ምን እንደሆነ ታውቃለህ? ይፋቱን በቃ ሁሉም በደለኞች እኮ ናቸው። አሁን እሱም የሚደግፍ ሰው አይኖርም፣ ህወሓትንም የሚደግፍ ሰው አይኖርም። ይሄ ነገር የሁሉም በደሎች ነው። አሁን እሱን ራሱን ነፃ እንደሆነ አድርጎ እንትና ጋር መጥቶ አብይ አህመድ ፍርፋሪ ተቀባይ ሆኖ መጥቶ ግን ሌሎቹን ጃጅ ሲያደርግ ጃጅ እናደርገዋለን። ሁሉም ናቸው አንድ ላይ ናቸው። ኢዛና ቆይ አሁን ካሉት ጣመው ህዝቡን እያስራቡ ካሉት ግን እሱ የተሻለ ነው። አትሊስት አሁን ላይ ህዝቡን ከዛ ነገር እናውጣው እያለን ያለው ገባ። እነዛ ግን አሁንም ህዝቡ ለምን እንደሚራብ ታውቃለህ? ያ ህዝብ የሚበላውን አጥቶ መመገብ ሳይችል ቀርቶ አይደለም። ብዙ ነገሮች አሉ። ለትዊተር መለመኛና ፖለቲካ ማራመጃ እንዳደረጓቸው ህዝቡንም እናውቃለን። ጠንቅቀን እኮ እናውቃለን እኮ። ወጣቶች ናቸው ያጋለጡት ያን ረሃብ እንጂ ህወሓት አይደለም። ህወሓት እንደው ስሜ በዚህ ምክንያት ቆሽሿልና መተው የመገቡትን ቲክቶከሮች እከሳለሁ እስኪል ድረስ ለስሙ ተጨንቆ እዛ አካባቢ ግን እጸጽ ላይ ቆዳቸው ላይ ስጋቸው ቆዳቸው ላይ አጥንታቸው ላይ ተጣብቆ ውሃ መጠጣት ያቃታቸው ሰዎች ምንም አላሳዘነውም። ለስሙ ነው የተጨነቀው። በዚህ ያ ህወሓት የሚባል ፓርቲ ጌች ልክ ነው። አሁን ላይ ነቅቶ በዚህ ልክ መናገሩ ፕላስ ደግሞ ወጣቱ እዛ ቦታ ላይ ቢሆን የተሻለ ነገር ያደርጋል ብሎ መናገሩ ልክ ነው። በቃ ግን ምን እንደሆነ ታውቃለህ ቡላላ? ይኸውልህ አንደኛ ባለመሬት መሬት ላይ ያለው ከቤቱ ሆኖ ምናምን አይደለም ትግራይ እየተጎሳቆለ ያለው በዚህ ሰዓት ካምፕ ውስጥ ያሉት ናቸው። ካምፕ ውስጥ ያሉት ደግሞ የፕሪቶሪያው ስምምነት ከተፈረመ በኋላ ጌችም ከሚያወራው አንጻር ፖለቲካው ከሚተነተነው ቲፒኤልኤፍም ተሳስቷል፣ ጌታቸው ረዳም ተሳስቷል። እዚህ ጋር እስቲ ሁላችን ትንታኔ ትጣላለህ። እዚህ ጋር እንግዲህ አቶ ጌታቸው ረዳ የዛሬ ዝግጅታችን የመቅረብ ምክንያት ነው። የመቅረብ ምክንያት የሆነበትም ያው አንድ ያነሳቸው ነጥቦች በጣም ሴንሲቲቭ በመሆናቸው ምክንያት ለጌታቸው ረዳ ሳይሆን አየሩ እንዲጠራ እውነቱ ግልጽ እንዲሆን ምላሽ ስለሚያስፈልጋቸው ነው። ስለ ተፈናቃዮችና በትግራይ አስከፊ ደረጃ ላይ ስለደረሰው ረሃብ አቶ ጌታቸው ረዳ የሰጠው አስተያየት በጣም ትኩረት የሚያስፈልገው ሆኖ በመገኘቱ እንዲሁም በተለያዩ የዘር ፍጅት ተጠያቂነት ጉዳዮች ላይ፣ በዜጎች መፈናቀል ጉዳይ ላይ፣ በፕሪቶሪያ ስምምነት መፈጸም አለመፈጸም ጉዳይ ላይ፣ የጦርነት ጀማሪ ሚናን የመውሰድ እና ያለመውሰድን ትርክት በተመለከተ የሰጣቸው አስተያየቶች ናቸው የዛሬ ዝግጅታችን ምክንያቶች። ጌታቸው ረዳ በሰጠው ቃለ ምልልስ በትላንትናው ዕለት ቀዳሚው ክፍል ወጥቶ እዚያ ቃለ ምልልስ ላይ የታዘብነው ባጭሩ ይቀመጥ ቢባል አብይ አህመድ ማለት የዘር ፍጅት ያልፈጸመ፣ ጦርነት የመጀመር ፍላጎት ያልነበረው፣ ከሻዕቢያ ጋር የመተባበር ፍላጎት ያልነበረው፣ የፕሪቶሪያ ስምምነትን ለመፈጸም ቀናነት ያሳየ፣ ለትግራይ ህዝብ የሚያስብ የማይሸነፍ ምሉ በኩልሄ የሆነ ሰው ሆኖ ቀርቧል። ሙሉ በኩልሄ ግዝ ይችላል። እናቴ ቡላል አልተመቸም ናገባ ይህንን ነው አምፓክ የምናደርገው ማለት ነው። አሁን ቀጥሎ አምፓክ የምናደርገው ካምፕ ከተቀላቀለ ወዲህ በየምዕራፉ ያሉንን አስተያየቶች ከእናንተ ከተወደዳችሁ ተከታታዮቻችን ጋር ስንጋራ ቆይተናል። እነኛን ሀሳቦች በምናጋራበት ወቅት በተለይ መጀመሪያ አካባቢ ጠቅልሎ ማዘዣ ጣቢያውን የብልጽግና ቤተ መንግስት አድርጎ መናገር ከጀመረበት ጊዜ ወዲህ በተለይ መጀመሪያ አካባቢ እንዴት ጌታቸውን የመሰለ የትግራይ ህዝብን የመቀጠል ተጋድሎ መልእክቶች ያስተጋባ የነበረ አንደበት ትግራይን ጨምሮ በመላ ዓለም ላሉ ተጋሩ አንገታችሁን ቀና አድርጋችሁ ተራመዱ ቺናፕ ይል የነበረ ሰውዬ፣ በሰራዊታችሁ ኩሩ ይል የነበረ ሰው ምናልሳን እንዲህ ያለ ነገር ወጣው የሚል ቁጭት ነበረበት። የብዙዎችን ብስጭት ምክንያት ያ የነበረ ይመስለኛል። አሁን ላይ ግን ያ አልፏል ብንል ስህተት አይደለም። ከዚህ ቀደም እንዳልኩት ጌታቸው በፖለቲካ ረገድ እንደ ነዋሪ ሊያስቆጥረው ወይም እንደ ህያው ሊያስቆጥረው በሚያስችል ደረጃ ስላይደለና በአደባባይ ላይ ደጋግሞ ስለሞተ ዛሬ የምናነሳቸውን ጉዳዮች ርዕስ ስናደርግ ከቶኑ ከዚያ ቁጭት አይደለም ብቻ ሳይሆን ጌታቸውንም አይደለም። የዚህ መልእክታችን ባለ አድራሻ ጌታቸው አይደለም።
የዛሬ መልእክታችን ባለአድራሻ በብልጽግናም ሆነ በአፍቃሪ ብልጽግና መንጋ ውስጥ ያለ የዘር ፍጅትን ለማስፈጸም የቀሰቀሰ አሁንም በዚያው አቋም የቀጠለ የዘር ፍጅት ክህደት ተጠናክሮ እንዲቀጥል እየሰራ ያለ ጌታቸውን ሬፈረንስ አድርጎ እየዘመተ ያለ የሚዲያ እና የተለያዩ ቅርንጫፎች ውስጥ የተሳተፈው አደናጋሪ ልሂቅም በለው አላቅም እሱ ነው ባለአድራሻው እና ግባችን አየሩን ማጥራት እውነታውን ለታሪክ ለህሊናና ለህግ ተጠያቂነት እንዲመች ሰብሰብ አድርጎ ማቅረብ ብቻ ነው። አሁን ላይ ጌታቸው ረዳ ከባጫ ደበሌ ጋር የፍጅት ቃላት የሚናጠቅ ከብርሃኑ ጁላ ጋር የጦርነት እንከፍታለን ዛቻ የሚጋራ በመግለጫቸው ላይ በስምረት ፓርቲም ሆነ በግሉ ከአንድም 2-3 ጊዜ የአብይ አህመድ አገዛዝ ትግራይ ገብቶ ጣልቃ ገብቶ እርምጃ እንዲወስድ ጠይቀዋልና ነው። ይህንን የምልበት ምክንያት ተጨማሪም በነበረው ስክሪሚሽ እንኳን ሙሉ በሙሉ የትግራይን ኃይሎች ተጠያቂ አድርጎ የጻፈ መሆኑንም የምናውቀው ነገር ነው። በተጨማሪም አሁን ላይ ጌታቸው ረዳ የሙሉ ጊዜ የአብይ አህመድ ነውሮች ተከላካይና የወንጀል አጠባ ስምሪት ኃላፊ ሆኖ በማገልገል ላይ ነውና ነው። ጌታቸው ረዳ የወንጀል አጠባ ዳጎስና ጠጠር በክሎሮክስ ነው ጅቦ በክሎሮክስ ነው ተረት ፕላስ ዳንኤል ክብረት ከሆነ ቆይቷል። በእርግጥም ብልጽግና አንድ ያቄመ አዲስ ፍጅት አስቻይ ወንጀል አጣቢና ተከላካይ ልሳን አግኝተዋል። በዚህ ቃለ ምልልስ ላይ ጌታቸው በአልጀዚራው ቃለ ምልልስ ላይ ለማለት የተናነቁትንና የተሞገተባቸውን ነጥቦች ሳይቀር በመናገር ለአብይ አህመድ ያለውን ጠቃሚነትና ታማኝነት ለማሳየት ሲሞክር አስተውለናል። በቅርቡ ያተመው መጣጥፍም ሆነ አሁን የሰጠው ቃለ ምልልስ እርሱም ሆነ አገዛዙ በዚያ ትልቅ ዓለም አቀፍ መድረክ ማለትም በአልጀዚራ ሄድ ቱ ሄድ ፕሮግራም ላይ የደረሰባቸውን ውርደት ለማረምና ለማስተባበል ለማካካስ የተደረጉ የዘገዩ የማስተካከልና የመጠገን ሙከራዎች ናቸው። ሰሞነኛዎቹ የጌታቸው ዲስኩሮች ይበልጥ አሰቃቂ የሚያደርጓቸው ግን ቢያንስ 3 ምክንያቶች ያሉ ይመስለኛል። አንደኛው አሁን በትግራይ ለከፋው ረሃብ የብልጽግና እጅ የሌለበት መሆኑን ለማሳየት የሄደበት ርቀት ነው። የብልጽግና ያለ ኪሳራ ህዝብን አስርቦ የመፍጀት ፖሊሲ አስፈጻሚ ሆኖ መምጣቱ ነው። በነገራችን ላይ ወደ መካከል ላይ ከጌታቸው ጋር የምስማማባቸውን እና ሴም ታይም የምንለይባቸው ነጥቦችም ተናዳለች ቴዲ እናቴ ግማሽ እውነቶች አነጋገሯን ሰው ያወራቸው ግማሽ እውነቶች አንደኛው ይሄኛው ነው። ደብል ስታንዳርዱ በጣም የሚያስገርም ነው። ህወሓትን በተመለከተ ጌታቸው የተናገረው ነገር ስህተት አለበት ብዬ አላምንም። ነገር ግን አሁን እሱ በምንዝርነት የሚያገለግለው አገዛዝም ከዛ የተለየ ባህሪ ከዛ የተለየ ስሬት አለ ወይ የሚለው ነው ጥያቄው። እሱን በምንዝርና የሚያገለግለው አሁን ላይ ብልጽግናም በዚህ ሰዓት ጅቦ ምንዝር ምንድን ነው? ተርጉምልኝ ጅቦ ምንዝር ምንድን ነው በአማርኛ? በምንዝርና ነው የተባለው። ትክክል ነው ግን አይደል ቴዲ ቡላለ ሁሉንም ትክክል ነው ማለት ነው። እኔ አሁን እየታየኝ ያለው የጌች ንግግር ቴዲን በጣም ቆርጡን አቃጥሎታልና የኔን ሀሳብ ከቴዲ ጋር ነው የምጋራው። ይህንን ነው ስል ነበረው ለህዝብ ያሰበው ጌች ነው፣ ግን ያው ፓርቲ ቴዲ ነው እውነታውን እያወራ ያለው። ቴዲ ባይዘቢ ለህወሓት በጣም ይቆረቆራል። ከዛ አንጻር ነው ህወሓትን ይቀጠቅጣታል። አሁን እዚህ ጋር ቡላላ እንዳይሆን ለማድረግ የብልጽግናን የዝምታ ፍጅት ፖሊሲ ግዴታን ያለመወጣትና ህዝብን መመገብ የማይቻልበትን ሁኔታ በመፍጠር የብልጽግናን ፓርት ለመከላከል ነው የመጣው። ቤዚካሊ ጌታቸው ረዳ በዚህ ቃለ ምልልሱ የረሃብ ጠበቃ፣ የረሃብ ዘብ፣ የረሃብ አጋር ሆኖ ነው የመጣው ማለት ይቻላል። ሁለተኛው ደግሞ ከዚህ በፊት አፉን ሞልቶ ሌላቸው ይቸገርባቸው የነበሩትን አብይ ከማናቸው ወንጀል ንጹህ ነው የሚል መከራከሪያዎች ሁሉ በተሟላ ደረጃ አስረግጦ መናገሩ፣ በዚህም ሳቢያ ደሞዝ ከፋዩን ከዘር ፍጅት ተጠያቂነት ሙሉ በሙሉ ለማንጻት መፍጨርጨሩ ዞሮ ተመልሶ የአብይ አህመድ የዝግታ ፍጅት እንዲቀጥል የትርክት ድጋፍ መስጠቱ ነው። ደሞዝ ከፋዩን አላለው ቡላላ እኛም ይከፈለናው። እዚህ ቃለ ምልልስ ላይ እንዳልኩት በተለይ አሁን ትናንትና ተለቆ የተመለከትነውን ቀዳሚ ክፍል ብትመለከቱ
የምትደርሱበት ድምዳሜ ጌታቸው ያለው 100% እውነት ከሆነ አብይ አህመድ መልአክ ተደርጎ መሳል ያለበት ነው የሚለው ጌታቸው ረዳ። ጦርነት እንዳልኩት ጦርነት እንዲከፈት የማይፈልግ የነበረ ከሻዕቢያ ጋር በኩል ሊመጣ የነበረውን አደጋ ያስጠነቀቀ የዘር ፍጅት ያልፈጸመ የፕሪቶሪያን ስምምነት በቀናነት ለመፈጸም የሞከረ ለትግራይ ህዝብ የሚያስብ እና የማይሸነፍ ተደርጎ ነው የቀረበው ብያለሁ። ሶስተኛው በጣም ነገሩን አሳዛኝ የሚያደርገው አስገራሚም ባይሆን ከህወሓት ባልደረቦቹ ጋር ያለበት ፍግፍግ ያው የራሳቸው ጉዳይ ሆኖ በርካታ የህዝብ ልጆች የተሰዉበትን እንደ ህብረተሰብም ሆነ እንደ ግለሰብ የመቀጠል ተጋድሎ ለአብይ አህመድ ተራ የፕሮፓጋንዳ ፍጆታ ሲባል ሲያጣጥለው ማየታችን ነው። በዛ በኩል የተደረገውን ሁሉ አሚን እንግዲህ ያኔ የተመልከቱ አብይ አህመድ ጀኖሳይድን ወደ አርት ፎርም ደረጃ ፐርፌክት አድርጎታል ሲል ያንን ተቀብለው ህይወታቸው ላይ በአብይ አህመድ አገዛዝና በአስተባባሪዎቹ በኩል የተፈጸመባቸውን ግፍ ለመቃወም ወጥተው ህይወታቸውን የሰጡትን ሰዎች አይ ትላንትና እኮ ዋሽቻችሁ ነበረ፣ የዘር ፍጅትም ከአብይ አህመድ በኩል አልነበረባችሁም፣ የዘር ፍጅት የነበረው ከሻዕቢያ በኩል ብቻ ነው እና እዚህ አብይ አህመድ በኩል ያሉት ሰዎች ኦፍ ግሪድ የሆኑ ጥቂት ኦፊሰሮች የፈጸሙት ካልሆነ በስተቀር እነሱም በተወሰኑ እርምጃዎች ተወስዶባቸዋል። ከአብይ አህመድ በኩል የዘር ፍጅት ስጋት አልነበረባችሁም እና መሞታችሁ ከንቱ ነው፣ የአካል ጉድለታችሁ ከንቱ ነው የሚል መልእክት ነው ያስተላለፈው እና እንዳልኩት ደብል ስታንዳርዱ የሚያስገርም ነው። አብይ አህመድ የፈጸመውን ነገር እኔ ወቀሼ ብዙ ጊዜ ተናግሬያለሁ። አሁን ማንሳት አልፈልግም። አንድ ቦታ ላይ እንደውም ከአብይ አህመድ ጋር እየሰራሁ ስለሆነ ጀኖሳይድ የሚለውን ቃል አልጠቀምም ብዬ ተናግሬ ነበር ይላል ሰው ነው ወይ አብይ አህመድ ጀኖሳይድ ፈጽሟል የማለት ነው፣ አብይ አህመድ ደሞዝ እየከፈለኝ ስለሆነ ነውም አይነት እንድምታ ያለው ንግግር ተናግሯል ማለት ይቻላል። አብይ አህመድ ያደረጋቸውን ወንጀሎች በሆነ በኤክስኪውዝ በይቅርታ በመረዳት ያልፋቸውና ባልደረቦቹን በተመለከተ ያለው አስተያየት ደግሞ በአንጻሩ ፍጹም ተቃራኒ ነው። ግን ከባልደረቦቹ ጋር ያለበት ማፈጋፈግ እኔ ግድ አይሰጠኝም፣ በኋላ መለስበታለሁ። እሱም ግን አሁን ጌታቸው ረዳ እየተጫወተው ያለው ሚና የዳንኤል ክብረት ተፎካካሪ የቤተ መንግስት አጫዋችነት ስለሆነ ነው። እነዚህን ቃሎች እንደምንለው ለታሪክ ለህሊናና ለህግ ተጠያቂነት ስንል ባነሳቸው የተወሰኑ ፍሬ ነገሮች ላይ አስተያየቶችን እናቀርባለን። የዚህ ነገር ባለ አድራሻ የዚህ የዛሬ ዝግጅታችን ባለ አድራሻ ጌታቸው ረዳ አይደለም። ፖለቲካሊ በህይወት ለሌለ ሰው ደብዳቤ አይጻፍም፣ መልእክት አይሰደድም ማለት ነው። ይሄንን ሬኮርድ ስትሬት ነው የማነሳው ነገሩን። ጌታቸው አንዱ ያለው በጣም አስገራሚ ነገር ምንድን ነው? አብይ አህመድ ከሻዕቢያ ጋር የመተባበር ፍላጎት አልነበረውም ይላል። ይሄ ማለት እንግዲህ ኢንታየርሊ አብይ አህመድ ጋብዞት ነው ወደ ትግራይ የገባው ሻዕቢያ የሚለውን ትርክት ነው ወይም ደግሞ የሚለውን ግንዛቤ ነው ቻሌንጅ እያደረገ ያለው ጌታቸው። ሰው የተከፈተ በር አግኝቶ ነው እንጂ እኮ አብይ ጋብዞት ወይም ፈልጎት አይደለም። ከሻዕቢያ ጋር አብይ የመተባበር ፍላጎት አልነበረውም። ላስቆመው አልችልም ብሎናል። ዜርፎር ሊያስቆመው ስላልቻለ ነው ሻዕቢያ ያንን ሁሉ ወንጀል የፈጸመው ነው ጌታቸው ያለው። በጌታቸው ረዳ አሁናዊ አቋም መሰረት እንግዲህ አብይ አህመድ ከሻዕቢያ ጋር መተባበር ያልፈለገው በመጀመሪያ ማለት በርካታ ያሉ ነጥቦች ማቅረብ እችላለሁ። አብይ አህመድ በአደባባይ ላይ ያሉ ብዙዎቻችን እውነትን ፊት ለፊት ለማየት የምንፈቅድ ሰዎች የምናውቃል። ስማ ቡላላ ጌታቸው ምን ብሎ ነበር? አብይ አህመድ ሻዕቢያ እንደሚገባ ተናግሮ ነበር። ከገባ ደግሞ ሊያስቆመው እንደማይችል ያን ድል እንዳንሰጠው በጋራ እንስራ ሲል ነበር አይደለ? በልዩነታችን አብረን እንስራ። አዳምጣ በርካታ ነጥቦች መጥቀስ እችላለሁ። አብይ ፍላጎቱ፣ ፈቃዱ፣ ናፍቆቱ፣ ጥረቱ እንደነበር የሚያሳይ እንግዲህ ጌታቸው እያለ ያለው አብይ አህመድ በመጀመሪያ የፓርላማ ንግግሩ ለሻዕቢያ ጥሪ ያደረገው ከሻዕቢያ ጋር መተባበር ስለፈለገ አይደለም ነው ጌታቸው እያለ ያለው። ሁለተኛ እና አንዳርጋቸውን ልኮ
እመነኝ እኔ እኮ አጋርህ ነኝ አትጠራጠረኝ ብሎ ግንኙነት የመሰረተው ከሻዕቢያ ጋር መተባበር ስለፈለገ አይደለም ማለት ነው። ሶስተኛ የአገሩን ውስጥ ሽኩቻ ከመፍታትና የፓርቲው ውስጥ ልዩነትን አቻችሎ አገርን የማስቀጠል ተልዕኮ ከመወጣት ይልቅ ስልጣን በያዘ በጥቂት ወራት ውስጥ ጅዳ ሄዶ ምስጢራዊ ውል የተፈራረመው ከሻዕቢያ ጋር መተባበር ስለሚፈልግ አይደለም በጌታቸው ረዳ አሁናዊ አቋም መሰረት። አራተኛ ወደ ቴዲ እስከ 100 ሊዘረዝርልህ ይችላል። አሁን ምንድነው ከመንግስት ጎን እኮ ቁመናል እኮ ብላል አይደል እኮ ከጌታ ሻዕቢያ ጠላት ተብሎ በተፈረጀበት ወቅት የሻዕቢያን ምስጢራዊ እንቅስቃሴ ለማወቅ አገራዊ ግዴታቸውን የተወጡትን የደህንነት ባለሙያዎች ወዳጅ አገርን በመሰለል ብሎ ክስ የመሰረተው በጌታቸው ረዳ መሰረት አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። ውላላ እየሰማ ነው። አይ ቴዲ ከመንግስት ጋር እኮ እንግዲህ አናዶታል። እናቴን አናዶታል። ግን ልንተባበር ፈልገን እኛም አይደለም። ከ14 ጊዜ በላይ ከኢሳያስ ጋር አብይ አህመድ የተገናኘው ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ አቋም መሰረት። ስድስተኛ ኢሳያስ 2 ጊዜ እንደውም ከዚያ በላይ በምስጢር አዲስ አበባ መጥቶ ስለ ጦር ቅንጅቱ ከአብይ አህመድ ጋር የተነጋገረው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ ግንዛቤ እና አሁናዊ የደሞዝ አቋም መሰረት። ሰባተኛ የሻዕቢያው የደህንነት ሰው አብርሃ ካሳን ጨምሮ በርካታ የሻዕቢያ የወታደርና የደህንነት ሰዎች ወደ ኢትዮጵያ በገፍ እየወጡ እየገቡ የፕሮፓጋንዳ የሎጂስቲክስ እና የጦር መሳሪያ ቅንጅቱና ቅንብሩ የደረሰበትን ደረጃ ይቆጣጠሩ ያጠኑና ይገመግሙ የነበረው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ አሁናዊ አቋም መሰረት። ከእንቅልፋችን የሚቀሰቀሰን ሰው እኮ ቴዲ እኮ ነው። እናቴ አብይ በተደጋጋሚ ሳዋ በመሄድ ወታደራዊ ስልጠና ይሰጣቸው የነበሩ የኢትዮጵያ ወታደሮችን ሲጎበኘው አብይ ከሻዕቢያ ጋር መተባበር ይፈልግ ስለነበር አይደለም በጌታቸው ረዳ አቋም እና መረዳት መሰረት፣ የአሁን አዲስ አቋሙ መሰረት ማለት ነው፣ ብልጽግናዊ አቋሙ መሰረት። ዘጠነኛ የኢትዮጵያ የደህንነት ተቋማትን በሻዕቢያ ሰዎች እንዲወረሱ በሩን የከፋፈተውና ድጋፋቸውን በገፍ የተቀበለው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ አተያይ መሰረት። አሁን በልቂስም ባስገባ ደስ ይለኛል። አስረኛ የግንባሩን ማለትም የኢህአዴግን አባላትና የትግራይ ተወላጆችን በጅምላ የቀንጅብ እያለ ኢሳያስን ግን ሚሊኒየም አዳራሽ ጠርቶ ኢሱ አስብሎ እንደዛ ባለ ደረጃ የሪብራንዲንግ ስራ የሰራው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ ያሁን ያ እምለው ነገር አለ። እኛ ልንተባበር ፈልገን አይደለም። ይሄንን ነበር ስለ ነበረ ሁልሽም ስትሟገችኝ የነበረው ይሄ ቁጥር አንድ ተጠያቂ ሆኖ ዛሬ ካድሬ ብቻ ስለሆነ ህዝቡ ላይ የደረሰውን ነገር አይናችሁ ታውሯል፣ ጆሮአችሁ ገና ፒኤልኤፍ እንደው ይጨፈጭፋታል። ሁላችሁም ተራ ስለሚደርሳችኋል ፋኖንም ይገባለታል። አይዞሽ እንዳትጠራጠር። የጌችን ግን ይጨርሰው፣ የጌችን በደንብ ይጨርሰው። ጌች ለሆዱ ያደረ ነው አለ። የትግራይ 11ኛ ደረሰ። እንደ ዜጎች ሳይቆጥር የኤርትራ የውጭ ጉዳይ ሆኜ ተሾሜያለሁ ያለውና ከአብይ አህመድ ከኢሳያስ ጋር በአደባባይ ቀለበት ያሰረው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። ቆይ አሁን እዚህ ጋር አንድ ነገር ልበል ጅቦ የሆነ 12ኛ እስቲ ቆይ ሚስጥሩ እየወጣ ነው። አንዴ ጠብቅ፣ አንዴ ሆልድ ዳውን ሬስተስ ሚኒትስ ሬክሰስ ሻዕቢያ በትግራይ ፖለቲካዊ ህዝቡ እናካሄዳለን መግለጫን ያልተቃወመው በሀገሬ ጉዳይ ጣልቃ መግባት የለብህም ያላ ነው። እንዲያውም ከሻዕቢያ ጋር መሰል ቃላት ሀረጋትና ትርክት እየተወራረሰ በማናቸውም በትግራዋይ ሁሉ ላይ የጥላቻ ፕሮፓጋንዳ ያካሄድ የነበረው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም በጌታቸው ረዳ መረዳት መሰረት። 13ኛ የኢትዮጵያን አየር ኃይል ወታደራዊ ተቋማት ለኢሳያስ ያስጎበኘው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም
በአሁኑ የጌታቸው አቋም መሰረት 24 ሰዓት ይፈጅበታል። 14ኛ ጦርነቱ ከተጀመረ በኋላ የኢትዮጵያንም ምንድነው የኢትዮጵያን ህዝብንም ሆነ ዓለምን የሻዕቢያን ሰራዊት መግባትንም ሆነ በሻዕቢያ የተፈጸሙ ወንጀሎችን ሁሉ የካደው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። በአሁኑ የጌታቸው ረዳ አቋም መሰረት 15ኛ አሁን ጌታቸው በሻዕቢያ ብቻ እንደተፈጸመ የሚናገረው ወንጀልን የአብይ አህመድ አገዛዝና ተባባሪዎቹ ትግራይ ላይ ገብተው በሚፈጽሙበት ወቅት ለዚህ ተግባሩ ሻዕቢያን ደጋግሞ በአደባባይ በባለውለታነት ጥላ እንኳ በሚከዳበት ወቅት አብሮን የቆመ በማለት ያሞካሸው በአሁኑ ጌታቸው ረዳ መሰረት በሟቹ ጌታቸው ረዳ መሰረት አብይ አህመድ በሟቹ በጌታቸው ግን ጨዋል እናቴ ሙሉ ነው ቁጭ ብዬ ሰማሁት። እናቴ የቲፔሌፍም ጠላት ነው። በኋላ ላይ ይቀጠቅጣታል። ቲፔሌፍ አዳምጥ ሟቹ እያለ ማያቹ ጌታቸው ረዳ ተመልከት። እንግዲህ 16ኛ የኢትዮጵያን የጦር መሳሪያዎች፣ ተተኳሾች፣ ነዳጅ፣ ቡናን ጨምሮ በቢሊዮኖች የሚቆጠረውን ሀብት አብሮት ስለተሰለፈ እንደ ደም ካሳ አብይ አህመድ ለሻዕቢያ ከፈለው በአሁኑ የጌታቸው ረዳ መረዳት መሰረት አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። 17ኛ የሻዕቢያን ወታደሮች በኢትዮጵያ ፔሮል ውስጥ አካቶ መታወቂያ ሳይቀር ሰጥቶ ደሞዝ ይከፍል የነበረው ቁስለኞቹን በኢትዮጵያ ሆስፒታሎች ውስጥ በመላ የኢትዮጵያ ሆስፒታሎች ውስጥ ያክም የነበረው ከሻዕቢያ ጋር መተባበር ይፈልግ ስለነበረ አይደለም። 20 ስንት ገባል? 18ኛ በአሁኑ ጌታቸው አቋም መሰረት ማለት ነው። በብልጽግናው ጌታቸው በሟቹ ጌታቸው አቋም መሰረት 18ኛ ላይ ነበርኩኝ። አልጠፋበት 18 ሻዕቢያ ቆርሶ ወስዶታል ሳለ ባልደረሰለትን እንጂ ሌላ አልወስድም ሲል ጉቴሬዝን የዋሸው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። በአሁኑ የጌታቸው ረዳ አቋም መሰረት 19ኛ ለምን 19ኛ አድዳዕሮን የመሳሰሉ አድዳዕሮ ላይ ትግራይ ስኮርች ኤርት የሆነ ቦምቢንግ ሲካሄድ በየቦታው ይፈጸም የነበረውን ዘግናኝ ግድያ፣ ደፈራ፣ ዘረፋ በአደባባይ ላይ አስር አረንጓዴ ጠርሙሶች የአብይ ወንጀል እኔ ነኝ ያንን የአድዳዕሮንና የመሳሰሉትን ጥቃቶች የፈጸሙት ኩት ብሎ የሻዕቢያን ወንጀል ሳይቀር ኦን ያደረገው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። ቡላላ የምትለው ሀሳብ አለ ወይስ ከይች ጎን እንቁም? 50 ሳይገባ ከጌች ጋር እንቁም እንካድ። በቃ አሁን እዚህ ጋር ለሱ ጥብቅና የምትቆሙ በተለይ ትግራዋያን ፈጣሪ ምስክሬ ነው የምላችሁ። ህዝባችሁ ላይ የተፈጸመውን ጄኖሳይድ ሁሉ እናንተ ተባባሪ እንደሆናችሁ ነው። ገና ይዘረዘራል። ቀጥል ጅቦ ቀጥል። መቀጠል ይችላለሁ አለ። ቆይ 19 ምናምን ምክንያቶች አቅርቤላችኋለሁ። አሁን ማሳያዎች እነዚህ በቃ የተረጋገጡ ነገሮች ናቸው፣ የኔ አስተያየቶች አይደሉም። እነዚህን ሁሉ አብይ አህመድ ያደረገው ከሻዕቢያ ጋር መተባበር ስለፈለገ አይደለም። በሟቹ ጌታቸው ረዳ አቋም መሰረት ሟች እውነቱ ይሄ አይደለም። የዛሬ ዝግጅታችን ባለአድራሻ እሱ ላይ ስማ ሟች ሲል ምን ትዝ እንዳለ ታውቃለህ? ባጫ ደበሌ የጦርነት አስከፊነት የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ። ጌታችን ባጫ ሲቀኝብን ነበረ መጀመሪያ። እውነቱ ግን ታሪክ እንዲሰንደው እኔ በቻልኩት መጠን እነዚህን 10 ምናምን ማሳያዎች አመጣሁ እንጂ
ሌሎች በርካታ ማሳያዎች ማቅረብ ይቻላል። ሻዕቢያን ወደ ኢትዮጵያ ፖለቲካና ውትድርና የጋበዘው አብይ አህመድ ለመሆኑ እና 20ኛ ልጨምር በኋላ የሻዕቢያን መግባት ዓለም አቀፍ ሚዲያዎችና ተቋማት ካረጋገጡ በኋላ አይ ህወሓት ነው ሮኬት ጋብዞ የጠራው ብሎ ለሻዕቢያ የፕሮፓጋንዳ ድጋፍ የሰጠው ከሻዕቢያ ጋር መተባበር ስለፈለገ አይደለም። በአሁኑ በሟቹ የጌታቸው ረዳ አቋም መሰረት የጌታቸው ዝቅጠት በቃላት እንኳ መግለጽ በማይቻልበት ደረጃ ደርሷል። ጌታቸው ረዳ ራሱን ዝቅጠትን ሆኗል ማለት ይቻላል። ብልቂስ እኮ አልገባለሽ እቺ ደረዝ ነግ ሌሎች በርካታ ነገሮች በኢትዮጵያ ታሪክ እጅግ አሳፋሪች ማዕከላዊ ስልጣን የያዘ አካል ኢትዮጵያን በቅኝ ገዥነትና በጠላትነት የፈረጀና ለዘመናት ከኢትዮጵያ ለመነጠል ተፋልሞ የራሴን አገር መስርቻለሁ ያለ ጄኖሳይደል የሆነን ቡድን ጄኖሳይድ ፈጽምልኝ፣ ዜጎቼን ድፈርልኝ፣ ትምህርት ቤቶች፣ የጤና ተቋማትን አውድምልኝ ብሎ የጋበዘ አብይ አህመድ አሁን የጌታቸው አለቃ ነው። በ11ኛውም ሰዓት ብልጽግናን ተቀላቀልክ፣ በአንደኛው ሰዓት የዛ ጄኖሳይደል ሬዥም አካልና አባል ከሆንክ የዘር ፍጅት ውስጥ ተጠያቂ ነህ። የጌታቸው ለውጥ ከዘር ፍጅት ተፋላሚነት ወደ ዘር ፍጅት አስፈጻሚነትና አጋርነት መሆኑ አይቀርም። ግን እንዳልኩት የሚገርመው ይሁን የማይገርመው እንጃ፣ ግን ያኔ ጌታቸው ረዳ የሻዕቢያን ጣልቃ ገብነት በተመለከተ እንዴት ግምገማችሁ በዚህ ልክ በዚህ ደረጃ ተሳሳተ የሚል ጥያቄ ሲቀርብለት እኛ እኮ ጠንቋዮች አይደለንም ነበር ያለው። እንደ እውነቱ ከሆነ ጌታቸው ረዳ ህወሓት እያለ ጠንቋይ፣ ብልጽግና ሆኖ ደግሞ ደንቋይ ሆኗል። ድንቁን አድርጎ የሚቀጥፍ አንዱ ክሌም እዚህ ላይ ዲባንክ ያደረግ ነው። ደንቋይ አብይ አህመድ ከሻዕቢያ ጋር ደንቋይ ታውቃለህ? ደንቆሮና ጠንቋይ ያካትል ፓንች አድርጎት ነው ሲከሸን እኮ ነው። ደንቆሮና ጠንቋይ ሲከሸን ደንቋይ አዲስ ቃል ፈጠረ። እዚሁ ላይ አዲስ ቃል ፈጠረ። አዊ መችግና ደንቆሮና ጠንቋይ አንድ ላይ ሴት ደንቋይ ሚጣር ጠጭ። ከዛ በኋላ ጨፍጫፊያቸውን በዚህ መልኩ አብዞልቭ ያደረገ በትግራይ ህዝብ ላይ የተሰባሰቡትን ጨፍጫፊዎች ሁሉ በአንድነት የሰበሰበ ስለሚያውቅ ነው። አብዛኛው ለአብይ አህመድ ፕሮፓጋንዲስት የነበረው የአማራ ኤሊት ስለሆነ ቃሉ ትክክል ነው ልል አልችልም። ግን እሱ የተናገረ አምንበታለሁ ነገር ማለት ማወራረዱ ነው። የአማራ ኤሊቶች ነበሩ አይደለ? ከአብይ አህመድ ጎኑ ነው ሲያጨበጭቡ የነበሩ እንዴ። ቄስ አልቀረ ሼክ አልቀረ ምንድን ነው የምታወራው? ይህ ብልጽግናው ብአዴን ሙሉ አማራን አይወክልም፣ ሙሉ የአማራ ኤሊትን አይወክልም። እሱ ብአዴን ግን የብአዴን እንደ ብአዴን አሽቃባጭ አለን። የዳራያ ምንድን ነው የምታወራው? ሼኩ አልቀረ ቄስ በስማን በለ ተኩስ ቢስሚላ በለ ያ እንኳን ኦሮሞ ነው። ኦሮሞ ጄኔራል ምንድነው ወደ ቴዲ ገና አላጠቃልም። ልበል በየተራ ነው እንግዲህ ብተውለበል ላጠቃለው እና በዚህ ረገድ ጌታቸው ረዳ የጀመረው ጦርነት ጨርሷል። አሁን ባለበት ሁኔታ ግን ጊባፕ አድርጓል። በቃ ከፌደራል ጋር እንትን ልበል ባምንም ግን ጌታቸው ረዳ በዚህ ንግግሩ ላይ በዚህ ኢንተርቪው ላይ ሁለቴ ተናግሯል። ስለምን? ስለመገንጠል ነው የተናገረው። ምንድነው ትግራይ አገር መሆን ከፈለገች ትችላለች ከሌሎች አፍሪካ ሀገሮች በተሻለ ሁኔታ ይላል። በሌላ ሳይድ ደግሞ በሁለተኛው ኢንተርቪው ላይ ደግሞ የተናገረው
ትግራይ ላይክ መገንጠል ነው የሚል ከመገንጠል ጋር ተያይዞ እንትን እያለ እና እኔ አሁን እየተረዳ ያሉት ምንድነው እንዴት ጌታቸው ረዳ ክዶን አብይ አህመድ ጋር ሰራ ብቻ ሳይሆን መታየት ያለበት አብይ አህመድ እንዴት አምኖ አስጠጋው የሚለው መጠየቅ አለበት ይላልና ምንድነው እኔ ኦህዴድና የጌታቸው ረዳ ቡድን የቲፒኤልኤፍ ቡድን ሁለቶችም ተስማምተዋል ብዬ ገብሮ የሚቀጥል ከሆነ በኢትዮጵያ አንድነት ሊቀጥሉ ይፍ አማራውና ሌላ ጥቁር አማራ እኮ በጣም ነው የምሰራው እኮ አንዴ ሱዳናዊ ነው ሲጀምር እኮ ማሚ ግን የተረገመ ነው እንጂ አውቀዋለሁ። ሌላ ፖለቲካ ሆኖ ትግራይ ነው። እሺ አመሰግናለሁ። ያው በተለይ እሱ ስለሄደ ነው እንጂ መናገር የነበረብኝን ነገር በአንድ ሰከንድ ውስጥ ተናግሬ ወደ ዋናው ሀሳብ ይመለሳለሁ። በመጀመሪያ መቼም እዚህ ውስጥ ያለነው ሰዎች ብአዴንና የአማራን ሕዝብ መለየት የሚያቅተን ያለን ሰዎች አይመስለኝም። ብአዴን ለሚሰራው እንኳን ዛሬ አይደለም እንኳን በትግራይ ጦርነት አይደለም ኢቨን ህወሓት እንኳን ስልጣን ላይ በነበረ ጊዜ ደንበኛ የአማራ አራጅ የነበረው ብአዴን ራሱ ነው። ስለዚህ ያመጣ አማራ ህዝብ ላይ መለጠፉ ትክክል አይደለም። ኦኬ የአማራ ህዝብ በታሪክም ስተት ይሁን ማንንም አርዶም በልቶም አያውቅም። የኛ አራጃችንም ራሱ ብአዴን ብቻ ነው። ቴንክ ዩ ጅቦዬ። ኦኬ ጌች በተናገረው ነገር ላይ አጭር ነገር መናገር የምፈልገው አንደኛ አሁን ጌችን መመልከት ያለባችሁ ብዬ የማስበው በትግራይ በቲፒኤልኤፍ ጫማ ውስጥ ሳይሆን እንዲሁም በብልጽግና ጫማ ውስጥ ነው ብዬ ነው አስበው። ምክንያቱም ይሄ ሰው ትግራይ ላይ የተፈጠሩትን እያንዳንዱ ነገሮችን ኢቨን እሱ ጂቦ ሸሞኒ ልጨርስ ሁለት ደቂቃ ይሄ ሰው ኢቨን ጦሩ ላይ እንኳን ሲያዋጋ እንዲሁም በሶሻል ሚዲያ ላይ ራሱ ከፍተኛ የፖለቲካ ንግግር የሚያደርግ እንዲሁም በሳቱ ታስታው መግለጫ ሲሰጥ የነበረው ጌታቸው ረዳ ነው። ይሄን ያህል ህዝቡ ላይ እንግዲህ የአብይ አገዛዝ የአብይ መንግስት ይሄን ያህል ትግራይ ላይ ለፈጸመው በደል አሁን በካድሬነቱ ሆኖ ግን ያን ሁላ ነገር ሲሸመጥጥ ነው የነበረው። ጄኖሳይዱንም ክዷል። ከዚህ በፊት ባየነው ኢንተርቪው ላይ አሁንም ደግሞ የሚናገራቸው እያንዳንዱ ነገሮች ለሆዱ እንዳደረ ብቻ ነው። ስለዚህ በተለይ ደግሞ መዝለፉ ትናንት አብረውት በትግል ጓድ የነበሩትን ሰዎች አንዴ ጠላ ዟሪ አንዴ ምን እያሉ ይሄን ያህል ወርዶ መናገሩ ያው ሆዳደር እንደሆነ ነው። ቅድምም እኔ በእውነት እግዚአብሔር በሚያውቀው የቴዲን ኢንተርቪው አልሰማሁም ነበር፣ ግን አካሄዱን ሳየው ላይክ ትናንትና ምን ሲል የነበረ ዳንኤል ክብረት እንግዲህ ለአብይ ጭርጭራው ሲከተል አይተናል። የዚህ በቃ ተለጣፊ ቁጥር 2 ዳንኤል ክብረት ሆኗል እንግዲህ ጌታቸው ረዳ እና በጣም የሚያሳዝን ነው። ህዝቡን በዛ ልክ አስጨፍጭፎ ለሱ የስልጣን ወንበር ተብሎ ያ ሁላ ደም ተቃብቶ እንግዲህ በዚህ ያህል ደረጃ እንዲመናገሩ ሼሞኒ በጣም ነው የሚያሳፍረው። ቴንክ ዩ ኤኒዌይስ። እሺ ጉላላ ቀጥል። ለትግራይ ፈጣሪ እንደዛ አይነት ፖለቲካ አይቻልም እንዴ? አቆይና ታዲያ የሁላ ሰው ያበቃ ደግሞ ሁለተኛ ዙር ቀጥል ብሏል። ሁለት ደቂቃ ብቻ ጂቦ፣ ሁለት ደቂቃ ብቻ። ከዛ ኧረ በእናትህ ማሜ አውርቶ አታውቅም እንዴ? ቆየ እንዴ ካወራ እንዴ? ረጅም ሰዓት እኮ ነው ቁጭ ብዬ ጠበኩት። እኛም ታዲያ ቁጭ ብለን ነበር እንዴ? ብዙ እኮ አናወራም። አብረው እየሰሩ ጌታቸው አውቀው ነው ምናምን ሀገር ሊሆኑ ነው ሁለቱ። ወሎን ኦሮሞ ይጠቀልላል፣ ጎንደር ትግሬን ጠቅልሎ ማስረጃ አለኝ እኮ ምን ችግር አለ? ትንሽ ነው ጅቦኔ ትንሽ ነው አቅጣጫ እያስቀየረ ነው። እንትን አቅጣጫ እያስቀየረ ነው። የንግግራችንን ርዕስ እያስቀየረ አስወርደው አላለም። ወሎን ኦሮሞ ሊጠቀልል ነው ምናምን። እውነቱን እኮ ነው የሚያወራው ልጁ። ለዛ እኮ ያስወጣሁት።
ማነሽ ወጥቶ ነው ብዙ ጊዜ አውርቶ ስለማያውቅ ነው። እሱን ተያይዘን እናልቃታለን። ወይ ተያይዘን እናልቃለን። ልጅ እኮ የሰማው ሰምተህ እኮ ነው። ወሎ ህብረት እኛ ወሎ ነን ያሉት ለምን ይመስልሻል? አብረን እናልቃታለን። ወላሂ ቤስቲ ማሜ እኮ ተንኮል እኮ ነው። እውነት እኮ ነው። አንዳንድ ይሄ ልጅ እኮ ለምሳሌ ማስረጃ አምጡ ሲባል እዛ ደግሞ ኦሮሞዎች ደግሞ የሚፈልጉት ሸዋ ምናምን ተውት፣ እሱ ተውት፣ ወሎ ነው የሚፈልጉት። ደግሞ ተመልከት። አሁን ይኸው አማራውን ይቀጥላሉ ካለ ጎጃሜ ብቻ ነው። ማሜ እኮ ለሱ እኮ ነው የጥቁር ጎጃሜ አይደል? ለሱ እኮ ነው እንደዚህ የሚሆነው። ህዝቡን እኮ እያለማመዱት እኮ ነው። ጌታቸው ረዳ ሲናገር አልሰማችሁትም? የወልቃይት ህዝብ ወስኖ ደመቀ መኮንን ደመቀ ዘውዱ ይምራን ካለ ይምራ። ደመቀ ዘውዱ ሀጎስ ገብረ መርያም አባቱ ትግሬ ኦሮሞችማ ጨረሱ እኮ በቃ ሁሉ ነገር አጠናቀዋል እኮ። እንታይ ኮንካ አንተ ምንድን ነው ጅቦ ሼቦ አንተ እኮ ገብቶሃል። ጅቦ ሀደሚ ሌላ ትኩሳት እዚህ ጋር ትፈጥራለህ። በቃ አጭር ነገር እኮ ነው የማወራው ጅቦ አጭር ነገር እኮ ነው የማወራው። አይ ላይክ ኦልሬዲ እኮ ጸሎት ላደርግላችሁ ነው የመጣሁት እኔ ግን ኦኬ አድርግላችሁ ቦርድ ደስ ይለኛል። እሺ አጭር ነገር ነው የማወራው ጅቦ። ምንድነው ይልክ አሁን አንተም በራስ መንገድ ይደበታል ቴዲ ምናምን ከሌላ እንግል ያለውን ምናምን ፒፕሉ ያላየውን እንትን ማለት ስለፈለኩ ነው። ይልክ በሰሜኑ ጦርነት ካስታወስክ አዳነች አበቤ ምን አለች? መገንጠል ከፈለጉ ህገ መንግስት እነሱ የጻፉት ነው አለች። በቅርብ ደግሞ ፊልድ ማርሻል አማራ አይደለም በዚህ ሰዓት አማራን የሚገነጣጥል የሚከፋፍል ስራ ከአፍ እኔ ማንቺ ገነጣጣጥላለሁ ይገነጣጥልሻለሁ። ወሎ ትግራይ በአንድ በኩል ኦርቶዶክስ ነው የተገነጠለ ነው ትግራይ። እናቴ ትሙት የሚናገረው እውነት ይኸው ከሚሴ ማለት ደሴ ጥግ ነው። ከሚሴ ገርባ ምናምን እና ወረባቦ ወረይመኑ ምናምን እንዳለ ኦሮምኛ ነው የሚናገሩት። ያውም ደሴን አልፎ ምናምን ወደ ሀይቅ ይወርዳል። ይሄ ደቡብ የሚለው ነው። ያውም ከወልዲያ ወደ ታች ያለው ነው ወደ ትግራይ የሚጠጋው። የትግራይ ፍቅር አለበት ምናምን ነገር ሲመጡ ራሱ ቶሎ ነው እዛ አካባቢ ወልዲያ ደረስን ሲሉ ትግራይ እኮ በ20 ደቂቃ ምናምን እኮ ይወዷቸዋል። በከበሮ ነው የሚያስገቧቸው። እዚህ አካባቢ ግን ይሄ ኦሮሞ ነው እንዳለ። እናቴ ትሙት እንደ አጣዬ ምናምን እንዳለ ኦሮሞ እኮ ናቸው። ሰይድ ወረባቦን ከኦሮሞ ሁለት ወልዷል። እኔ አማቻችሁ ነኝ እንዲያትነኩኝ አዲስ አበባ ሊገባ ያችን አካባቢማ ፖለቲካ ሰርተዋታል። አፋር ጋር ይሄ ጎጃም እኮ ፈራዋለሁ። ለዚህ እኮ ነው ቶሎ የምነቅለው። አያላና ጸሎት አድርግ እናውጣ። ይሄ ፖለቲካ እኮ ገብቶታል እኮ ከአማራው ቀዲም ብሎ እሱ እንዳታስገባብኝ አንድ ደቂቃ ታገሰኝ። እኔ አልችልም ግርግር ጥላቻ ነው። ሰው በቀኛው ላይ ሲል በግራው ላይ ብለን እንወጣው ኃላፊ ነው ከነ ብርሃኑ ጁላ ጋር ምናምን ግንኙነት አለ። አያና በቲቪም ቀርቧል። ፓርላማ ላይ የማይችዋለሁ። አሁን እሱ ጋር ማውራት ራሱ ትልቅ እድል ነው። አያና የቤቱን ጉዳይ እንዴት አረክልኝ? ቤቱ ቀለም እየተቀባ ነው ልበል። እስቲ ቆይ ተረጋጋ። ይኸውልህ አንተ እኮ ልጅ ችግር አለብህ እኮ ደግሞ። እኔ በነገራችን ላይ ቅድም ዝርዝር ትጠላለህ። ዝርዝር ግሮሰሪ ዝርዝር ነው የሚመስልህ። አይገርምም? 20 ዝርዝር ስታሰማን ይሄ ህዝብ አያውቅም ብላችሁ ነው አይደል? አንተና ቴዲ አሁን 20ውም ዝርዝር መስራት ከተጀመረ በኋላ ከሻቢያ ጋር መስራት አያና ዲፌንስ ፎርስ ኖ አይ ከሻቢያ ጋር መስራት ከተጀመረ በኋላ ነው እንዳለ ያ ሁሉ ነገር የሆነው። መስራት አይፈልግም የሚለው መጀመሪያ ነው ጌቾ የተናገረው። ለምን እንደዛ አሁን ያላችሁን እንደው ደህና ሰው እንደዚህ ታበላሻለህ? ስሙን እውነት ጌቾ እኮ ታውቃለህ።
ሳኒታይዘር ከኮቪድ በኋላም እኮ ይሰራል። ግን የተዘረዘረው ነገር ቴዲ የዘረዘራቸው ነገሮች እንዳለ አብሮ መስራት ከተጀመረ በኋላ የወጡ ነገሮች ናቸው አይደል? አንደኛ እሱ ነው። ቀለል አድርጋችሁ እንዳታዩት ፍሬንዶች፣ እነግራችኋለሁ ስለሱ ካስወጣሁት በኋላ እኔ ካስወጣሁኝ በኋላ ስለኔ የምታወራ ከሆነማ እዚህ በነገራችን ላይ ጅብ ጠገበ ማለት አህያ ሞታለች የሆነ ቦታ ማለት ነው። ሰሞኑን ስታሽካካ ደስ አላለኝ። አያና ይትሙት አንተ ማሜ ወሎ ክልል ምናምን እያለ ማውራት ጀመረ እኮ። ልጅቷ ፌንት ሰርታብን ነበር እጃችን ላይ ተናደደች። ያቺ እውነቱን እኮ ነው እናቴን፣ እውነቱን እኮ ነው አይደለም። ምን እውነቱን ነው? እውነቱንማ ጌች ሲናገር እውነት አትወዱም እናንተ እኮ ዲስኩር ነው የምትወዱት። ምን እውነትማ ቢሆን ኖሮ እንደዛ አይደለም። ምን አሁን መገንጠል አስበው፣ መገንጠል የሚባል ነገር እኮ የለም፣ አይሰራም። ሶማሌላንድ ራሱ 30 ምናምን ዓመት ራሱን ችሎ የኖረ ሀገር ሪኮግኒሽን ለማግኘት በአፍንጫው ይሄድ አይደል እንዴ? በከባድ እኮ እንደ ኢትዮጵያ ዩኒፋይድ የሆነ ሀገር አንተ ያስባል። የትግራይ ህዝብ፣ ኦሮሞ ህዝብ፣ አያና ትላልቅ ባለስልጣናቶቻችን እና ዳነች አበቤ ስለመገንጠል ሲያወሩ እነ ብርሃኑ ጁላ እሱን ነገር እኮ እኔ እኮ አብራራሁኝ እኮ። እኔ እኮ አብራራ አብዶ ይሄ አብራር ሳያብድ ነኝ። የትኛው ነኝ አልገባልኝ። እንቴ ነው የምናብራራው? ይኸውልህ እየተናገሩት ይኸውልህ ፊልድ ማርሻልም ከንቲባ አዳነች አበቤም የተናገሩት ጦርነት ለመቀስቀሻ ምክንያት እያደረጉት ነው። መንግስት መሀል አልገባም ብሎ ጋፕ ሲፈጠር እነሱ ህዝቡን ወጣቱን ለጦርነት እንዳይዳረጉ ብሎ ነው የተወላቸው። አሁን ምክንያት ሲያጡ ለመገንጠል የሚል የጦርነት ዓላማ እያነሱ ነው። የመገንጠል ነገር ጦርነት አያስፈልገውም ነው። ህገ መንግስቱን ነው አይደለ? የፌዴራል ኃይልም የሚያስከብረው መከላከያም እኮ ብቸኛ ኃላፊነቱ የህገ መንግስቱን ማስከበር ነው። ህገ መንግስቱ አንቀጽ 35 ንዑስ አንቀጽ 5 አስቀምጦታል መገንጠል። እንደው መገንጠል የትግራይ ፍላጎት ቢሆን ለጦር መሳሪያ አመክኖ አይሆንም ነው እንጂ የተባለው መገንጠልን እንደግፋለን አላሉም እኮ። ግን እንደ ምክንያት ተደርጎ ለጦርነት ማስነሻ መጠቀሚያ አይሆንም የሚል ነገር ነው የተነገረው። ገባ? ስለዚህ የተጻፈ የተቀመጠ ህግ ባለበት ጦር መሳሪያ ወጣትን እንደገና ለጦርነት ለመማገጃ መገንጠልን ኤክስኪውዝ አታደርጉም ነው የተባለው። አሁን እሱን ወስዶ ተገንጠሉ ተብሏል። እንዴት ነው ተገንጠል የሚል አንድ ከንቲባ ወይም አንድ የሰራዊት ኃላፊ? ምንም አቅሙም ማንዴቱም የለውም እኮ። አለኩ መገንጠል ከፈለጉ ይችላሉ፣ ህጉ አለ ነው የሚል ህጉ። ህገ መንግስትን መጠቀም ትችላለህ። ለጦር መሳሪያ ለጦርነት መቀስቀሻ ምክንያት አይበቃም። እነሱ አሁን ምክንያት ሲያጡ ምክንያት ስለታጣ አይደል እንዴ ስንት ነገር የተደረገው? ጌቾም እኮ ነገረ ምክንያት አታድርጉት። መገንጠል እውነተኛ የትግራይ ፍላጎት አላቋርጥህና ፍጹም የምትናገራቸው ነገሮች ከእውቀት አንጻር ነው። እኔ ያነበበ ሰው በእውቀት የሚያወራ ሰው ይመቸኛል። እናቴን ነው የምልህ። እና ቤቱ ቀለም እየተቀባ ከሆነ ማለት አሁን ነው ማዞሮ በል አሁን ነው ዩተርን ማደርገው እዚቹ አስባል በፈጠረ አሁን ቀልድና ፖለቲካ የሚቀላቀልበት ሀገር አይደለም ያለው። ሰው ህይወት የሚበላ ብሎ ሀሳብ የሚሰጥ ሰው እኮ በእውነት እንደ ሰው ሀገር እንደ ሰው ሀገር የኛ ሀገር ፖለቲካ ሰውዬ እኮ ነው እኔ ጋር ያለው የቤቱን ነገር አያላየ ጅባችን ይኸውልህ የሶፋ ጅብ አለ እንዴ? ለካ እኔ እኮ ዛሬ ነኝ። ስማ ይኸውልህ በእውነት ፖለቲካችን ይኸውልህ የሀገራችን ፖለቲካ ማለት ነው እንደ ሌላው ሀገር በውይይት በንግግር አትሊስት ሃይላንድ መወራወርና በወንበር መመታታት እንኳን ቢሆን ኖሮ እንዳንተ እየሳቅን እየቀለድን ብንጫወት ደስ ይላል። የኛ ሀገሩ የሚያስጠላ ድሃ ወጣት የሚፈጅ ፖለቲካችን ስቲል መርዝ ነው። ስለዚህ ለሳቅም ይከብዳል። ልክ ነው እናቴቱም ልክ ነው። እና መማገጃ አታድርጉት ነው። መገንጠልም ፍላጎት ከሆነ መማገጃ አታድርጉት፣ ወጣት መግደያ እናንተ እንትን አታድርጉ ነው። ገባ? የጭም አሁን እያለ ያለው እኮ እሱን ነው። ምክንያት አታድርጉት፣ የመገዳደያ ምክንያት አታምጡብን ነው። ከፌዴራል መንግስት ጋር ሰራለሁ ብለህ ከፈረምክ ናና ስራ። በአንድ በኩል እዚህ እንትን እየሸቀጥክ በዚህ በኩል አታድርጉ ነው። መንግስት ይሰራል እኮ አያና ጌታን ይሰራል እኮ። አሁን ጌታቸው ሲናገር አልሰማህም? የትግራይ ትላልቅ ባለስልጣናቶች አዲስ አበባ መጥተው ፈዘዙ፣ ደነዘዙ። ይሄ ነበር እንዴ የተሰራው? እንዲህ ነው እንዴ የለማቸው አዲስ አበባ? እቺን ጌታቸው ሲናገር ሰምተዋል። ይሄ ልጅ አገሪቷን አልምቷት የለ እንዴ ምናምን አለኝ ብሎ የተናገረው ነገር እና ቤቱን እናቴም ከቀበሌ ቤት መውጣት አለባት። ጥሩ ጀምረሃል። በቃት እኔ አቃለሁ። ቤቱን አላለኝም። ቤቱን ይዞ ሂድ።
አይ እውነት ግን ጅቡ አይ ነው አንተ ስማርት እንደሆን ካውቃለሁ፣ ግን ይሄን ከማደንዘዣ ህዝብ ማውጣት ያስፈልጋል። በጣም እንሰራበታል። ወጣቱ ላይ በተለይ እናቴ ሰብሰብ አድርገን እንደዚህ ቁርጡን ማሳወቅ አለብን። ስራ ሰው እየተቀየረ እኮ ነው። አዲስ አበባ ስንት ወጣት ነው ሚሊዮነር የሆነው? እኛ እዚህ እያወራን ምን ተጠቀምን? ይኸው እናቴ በቀበሌ ቤት ውስጥ አይደል የምትኖረው? ቤቱን አደራ እና ቆይ ማሜን ደግሞ ልርገጠው። ቆይ ቤቱ በቀሰደት እንትን ይሄ ኢትዮጵያን ይኸውልህ እንትና ሊገነጥላት ነው ኦህዴድ ሊገነጥላት በፈጠረ ተወኛለ ተፋታኝ ማለት ይኸውልህ ኢትዮጵያን የገሌ ሊገነጥላት ነው ኦህዴድ ሊገነጥላታል ቲፒኤልኤፍ የሚባል ነገር በፍጹም አይሆንም። በህይወት እያለን ኢትዮጵያ አንድ ሆና ነው የምትቀጥለው። የሚገነጣጠል ሀገር የለንም። የብሔር ጥያቄዎች አሉን፣ የድንበር የማንነት የተለያዩ ጥያቄዎች አሉን፣ እንፈታለን። ሀገር የሚያክል ነገር አናጣም። ሀገር የሚገነጣጠል ፖለቲካ የያዘ መንግስት እንደሌለ ነው የማውቀው እኔ። ይሄ ዝም ብሎ ለማናፈሻ የሚሰራ ነገር ነው። ሁሉም ነገር ነው ለመተቸት የሚሰራን መተቸት እኛ አመላችን አይደል? ኢትዮጵያውያን ሚውት አድርጌ ቆይ ኖ አምባሳደር እኮ ቀልጅ አለ ከዲና ሙፍቲ ጋር ሲያወራ የነበረ ሰው እኮ እና ያው ባለስልጣን እኮ ለህዝብ ነው የሚሰራው። እንደዚህ እያልክ ሚውት አድርጌ በእንጀራ ገመድ አትምጪ እንዳላስወጣሽ እናቴን ሚውት አድርጌ እንዴ በእንጀራ ገመድ አትምጪ ተንጂ አራዳውኝ እንጂ ይኸው ምን መሰላችሁ ምዕመናን፣ እኛ ወጣቶች የቀየርነው ነገር አለ። 7 ዓመት ሙሉ መንግስትን በመቃወም ምን ሰራን? 7 ዓመት ሙሉ ህይወታችን ላይፋችን ምስቅልቅል ሙዳት ያዝበናት። እኔ የምሬን ነው ብለህ አይ ነው አንተ ይገባኛል የምትለው ነገር በ7 ዓመት ውስጥ ሰው ምን ሰራ ከመቃወም ውጭ? ህይወቱን ረስቶ ፖለቲካ ጭራሽ የቤት ጉዳይ ሆነ እኮ። አብይ እኮ ኩሽና ውስጥ ገባ እኮ። አብይ እኮ ማንኪያ ሲጠፋ ይሄ መንግስት ነው ማለት ጀመሩ እኮ እህቶቻችን። ሰው አረብ ሀገር ቁጭ ብሎ ፖለቲካ ያወራል። ቤተሰቦቹና ህይወቱን አገሩ ላይ ቤት ተሰጥቷል በለልና አንተ ቆይ ዝም አገር ላይ ወጣቱ እንዲሰራ ግድግዳ አትንካ ቀለም የተቀባ ቤት 500 ብር ጀምሮ ከ5000 ብር ሻይ ቡና እንዲሰራ ወጣቱ የሥራ እንትን መንግስት ኑ ስሩ ወጣቶች አላለም። ምን አያናዬ የምታወራው ነገር ካለ ዝም ብለህ አውራ። 2 ሰዓት ተጠቀም። እኔ አንድ ነገር ልንገርህ። አሁን አንተ በተገላቢጦሽ የምትይዘው ሙድ ይገባኛል። ችግር ያጣፍጥልህ። ቤት ጉዳይ በአንተ አልተጀመረም። አሜሪካም ያለ ሰው ስለ ቤት ይጨነቃል። ይህ በእንዲህ እንዳለ ግን እውነት ለመነጋገር ለትግራይም ለኦሮሚያም ለአማራም መፍትሄ የሚሆነው ነገር በሰከነ መንፈስ መፍትሄ ማፈላለግ መነጋገር ነው እንጂ ይሄ ጦር ስበቅ እኔ ጀግና ነኝ ተነስቼ እፈልጠዋለሁ ምናምን የሚለው አላዋጣንም። ሄደን ያየነው መንገድ ነው፣ ከዛ እንመለስ ነው። ለጌታቸውም የሚሉት ተስፋ ምንድነው ሲሉ እንደዛ እኮ ነው መጨረሻ ላይ። ለማን ሲባል ነው ወጣቱ የሚረግፈው? ለነዚህ አየህ ትቀልዳለህ ትለኛለህ እንጂ ልክ አይደለም። እውነትህን ነው እኮ ይሄ እኮ ነው። አሁን ምን መሰለህ እኛ 7 ዓመት ሙሉ መንግስትን ስንቃወም ያተረፍነው። እስቲ ሁላችንም የባንክ አካውንታችን ስንት ነው ጠይቅ እስቲ። አሁን እኔ ድንቡሉ የለኝም ተመልከት። በሰራስ ሀገሬ ላይ ብለወጥስ መንግስት ባመቻቻቸው ለውጦች ብድርና ቁጠባ ተመዝግበ እችላ። ይሄ እኮ ነው በእውነት ትችላለህ አንተ። አሁን በእውነት ክሪኤቲቭ የሆንክ በጣም እንትን ልጅ ነህ። ብዙ ነገር መስራት ትችላለህ ሀገሬ ላይ። አያና 3 ሰዓት አለ ማንም አያወራም። ከፈለክ አይደለም ኖ እንደዚህ አታንተናት በላ። አሁን ይሄ ይጠፋኛል በእናትህ። ለማንኛውም እውነቱን በስላቅም ቢሆን እውነቱን ተናግረሃል። አመሰግናለሁ። ቴንኪው ስለተሰጠኝ እድል። ትክክል አያና። ቆይ እኔ ነኝ የማወራው። አያናየው በስርዓት ነው የሚያወራው። ወጣቱ እንዲቀየር ይፈልጋል። ጌታን ነው የምላችሁ። እኛ 7 ዓመት ተቃውመን 7 ዓመት አዋተን ስንቴ ነው ለቲዲኤፍ ይዋጣ የተባለው? ስንቴ ነው ፋኖ ያዋጣችሁት? ለጫማ ብሎ ዘመነ ካሴ ሲጠይቅ፣ ለስንቅ ብሎ መሬ ወዳጁ ሲጠይቅ ይኖር አቶ ጅቡ እስቲ ቆይ አዳምጪ። ለምንድን ነው ለእኔ እድል ማሰጠኝ? ስነስርዓት ይኖር። ኖ በሪስፔክት እና ትላለሽ። ቆይ አንዴ ስነስርዓት አታስይዙኝም። እዚህ ከዲና ሙፍቲ ጋር የሚሉ ሰውዬ እኮ ነው። እዚህ ፓርላማ ላይ ቁጭ ብሎ የሚያወራ ሰው እኮ ነው። እናንተ ትቀለደ። እስቲ የለወጣችሁት ምን አለ? ጓዳ መጃታችሁን መጨረስ ነው እንጂ የባንክ አካውንታችሁ ከዕለት ወደ ዕለት እየተመናመነና እየተቆ እንዴ ለተሳዳቢዎችስ አንበሳ ይወርድ የለ እንዴ? ሰው እኮ ህይወቱ ምስቅልቅሉ እኮ ነው የወጣው። እነሆ ወጣትና ስራ እኮ ነው እየተባለ ያለው። መንግስት እኮ ብድር ተመቻችቶልሃልና ከ5000 ጀምሮ እስከ ሚሊዮኖች። ዋናው ያንተ ጭንቅላትና እውቀት ነው። ወጣትነትህን ተጠቀምበት። አብይ አህመድ እንደሆነ 7 ዓመት 7 ቀን ሁሉ የመራ አይመስልህም። አንተ በመቃወም ገና 17 ዓመት አለው። ተመልከቱ እናንተ ወገኖቼ። አቤት አሰራር፣ አቤት አሰራር። ፎሎ ባክ እሺ፣ ግድግዳውን አትደገፈው። ቀለም ተቀብቷል ቤቱ። በውስጥ ጽፍላለሁ ያለውን ነገር። ሐሳባችሁን ስትሰጡ ኮስተር እንዳትሉ። ትግራይ አዴ ቀጥል።
መንግስት ፀሐይ መንግስታቸው። ኦኬ ቴንክ ዩ ጅቡ። እንትን ጨዋታውን ወደ ጎን አድርገህ ነው በመሰረታዊ እንትና ጨዋታ አይደለም። እንኳን እኔ ጌታቸውስ ተቀይሮ የለ እንዴ እኔ ነበርኩ ድንጋይ ለመጣየ ነበርኩት ነው ያለው። ቡላላሲ ነገር ድገስ ርዕሴ አይደለም ብዬ ነው ርዕሴ አይደለም። ኦኬ አንድ እንትና ከተናገረው ጋር አንድ ነገር ልጨምር። ምናልባት ማሚ አባዱላ ባለፈው የሆነ ቃለ መጠይቅ ሲያደርግ ምን አለ? አሰብ የወሎ ክፍለ ሀገር አካል ነበር ምናምን አለና አስፋራስ ነው በመጨረሻው ሰዓት በተለይ አሰብ ራስ ገዘን የነበረውና ይሄ ሰው ምን ፈልጎ ነው በወሎ ስር ነበር አሰብ ሲል ምንድነው ግቡ ምናምን ብለን ማሰብ ያስፈልጋል። ኦኬ ከዛ ወደ ቀጣዩ ነጥቦች ስንሄድ ጌችን በሁለት መሰረታዊ ነጥቦች መቼም ቢሆን እንደማይሰጥ ይታወቃል። አንደኛው ፍትህን በተመለከተ ነው። ሁለተኛ ደግሞ የፓርላማ አባላት ስላሉ አብይን መሳደብም ሆነ መተቸት አይቻልም። ይቅርታ ለኔም ሲባል ገባ አይደለ? ጥሩ አይደለም። ግን ሂድ ቀጥል። አይቻልም። እናቴ ምንም አልተሳደብም። ሀሳቡን ይግለጽ። ሚውት አርጊ። አንቺ ደግሞ ጣልቃ የምትገቢ ከሆነ አስወጣሻለሁ። ይሄ የፓርላማ አባላቶች ትላልቅ ሰዎች ያሉበት ነው። ከነዲና ሙፍቲ ጋር የሚገናኝ እናቴ ሚዲያው ላይ ለመስራት የመጠጀቅ ነው እኮ በቃ ህዝብን ማፈን መጫን ነው የምትወዱት ማለት ነው። አስወጣሻለሁ። የአንተ አይዲዮሎጂ አስወጣሻለሁ። እንዴ ሃሽታግ እንዴ ትቀልጃለሽ እንዴ? ቤት እኮ ነው። እሺ እዚህ ጋር ማንንም የመንግስት አካልን መተቸት አይቻልም። መንግስት ወጣቶች ጋር ተቀራርቦ እየሰራ ነው። ወጣቶች ኑ ተለወጡ እያለ ነው። ወደ ጦርነት ለማን ስትል ነው የምትሞተው? ወጣት ለየትኛው ነው የምትሞተው? አንተ ሳምርህም ወይ ትዳር የ18 ዓመት ልጆች ድብን ብለው እያየናቸው ሰሞኑን ቴሌግራም ላይ የሚለቀቁትን ፎቶ ለማን ሲባል ወልደ የልጅ ልጅህን ማየት ሲገባ ዓለማችን ገና ቴክኖሎጂ በሚፈጥንባት አስገራሚ ነገሮች በሚሰሩባት በዚህ ለጋድሜ ለማን ስትል ነው ክንልተው ብለህ የምትቀረው በየጫካው? ወጣት ሆይ ከነዚህ ታጣቂዎች ራስን ጠብቅ። የመንግስት አካላቶች ስላሉ እባክህ ትግራይ አዲ ቀስ እያልክ አውራ። ፀሐይ መንግስታችን እያልክ ብታወራ ደስ ይለኛል። ኦኬ ሰው ሁለት ነገሮች እንደማይሰጥ አውቃለሁ። አንደኛው ፍትህ ነው። ሁለተኛው ደግሞ የትግራይ ባህጊ የሚባል አለው። ስፔሻሊ ተጋሩ ስንሆን የምናውቃቸው ባህጊ ያለና ፍትህን በተመለከተ ጌታቸው የማይሰጠው አንድ ነጥብ ምንድነው መሰለህ? ተደጋጋሚ ጊዜም ሲናገር የሚሰማው የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። ክሊር ኤንድ ላውድሊ የሚናገረው ነው። የፈጸመውም ኤርትራ ነው፣ አብይ አህመድ አይደለም። ይሄንን እያስተካከለ እሺ ጄኖሳይዱን የመራው አብይ አህመድ ነው ማለት ጦርነቱን የመራው አብይ አህመድ ነው። which means ምን ማለት እንደሆነ ግልጽ ነው። ጌታቸው ግን ፍትህን በተመለከተ ግን አሁን ጌታቸው እገዛበታለሁ ብሎ በሚያምነው ፕሪቶሪያ ወይም ደግሞ የትግራይ ህዝብ የሚጠቀመው በፕሪቶሪያ ነው ብሎ ስለሚያምን ጌታቸው ረዳ ፍትህ ቤዝድ ኦን ፕሪቶሪያ ትራንዚሽናል ጃስቲስ ውስጥ ገብቷል። ይሄ ትራንዚሽናል ጃስቲስ ደግሞ ማን ምን ፈጸመ የሚለውን በምርመራ አረጋግጦ ያልፋል ነው። አዮ ትግራይ አዲ አንተ የጌታቸው ደጋፊ ነህ? ጌታቸው አድናቂ ኖ እኔ ጌታቸው ደጋፊ አይደለሁም። ባይዞ እኔ አስተካክለው እኮ ነው። እቺ ነገር አሪፍ ነቻ። አያና ነው የሚደብር ነገር አለ። ይናገር ሐሳቡን ይናገርበት። ጅቦ ምን ሆነሃል ዛሬ እንዴ? እሺ ይቅርታ ምን ሆኛል? ኤኒዌይስ የጌታቸው ደጋፊ ነህ፣ የጻድቃን ልጅ ነህ የምትለው እኔ ነው ቤዚክሊ እዛ ላይ አይደለም። ነጌታቸውም ነጻድቃንም የኛ ፕሮቴክሽን ያስፈልጋቸዋል ብዬ ነው ማምነው። ከትግራይ አባረናቸው ስላለን የኛ ፕሮቴክሽን ያስፈልጋቸዋል። እነዚህ ሰዎች ጠላቶቻችንም ይሁን ማንንም እነዚህ ሰዎች ከትግራይ ወጥተዋል ብሎ እንዲሳልቅባቸውም እንዲነካቸውም አንፈልግም። የብሔራዊ ትግላችን ፕሬዝዳንት የነበረ ሰው ነው። ያኔ ምን እንለዋለን ይታወቃል። ምን እናደርገው ነበር ይታወቃል። ትግራይ ውስጥ ቢሆን የሰውዬ የሚናገራቸው ንግግሮች እያንዳንዱ ወርድ ባይ ወርድ ተለይተው ይተችበታል ምናምን ብዙ ነገር ይደረጋል። አሁን ከትግራይ ተባሯል፣ ከትግራይ አባረናል። ሰው አይባልም። ፌዴራል መንግስት ለስራ ጠርቶት ሄደ አባረናል አይባልም።
ችግር የለውም። ሁለት ነገሮች እያዙ ለማንኛውም ፍትህን እና ባህጊ የሚባሉ ነገሮች ጌታቸው ረዳ እስካልሳታቸው ድረስ ወይም ደግሞ እነዚህ ላይ እስካልቆመረ ድረስ ብዙ ጭቅጭቅ አልፈልግም። እኔ ውጪ መሆን አለበት ይሄ ቀይ መስመር ስለሆነ ማለት ነው። ብዙዎች የተሰዉበት ብዙ የረገፈበት ነው። ሁለተኛ ባህጊ ነው። ጌታቸው ረዳ ሲናገር እሺ ቀጥል እንጂ እንዳትሳሳት እኮ ነው። ሁለተኛ ባህጊ ነው። የትግራይ ህዝብ ባህጊ ነው። ሁላችንም ተሰልፈንበት የወደቅንበት ዋጋ የተከፈለበት ባህጊ ነው። ያቺ ባህጊን ጌታቸው ከተዋት ወይም ከሳታት ዊል ሄልድ ማለት መቀበል አለብን ወደ ስርዓት እንዲመጣ ማለት ነው። እነዚህ ሁለት ነገሮችን ጌታቸው ሲስታቸው አላየንም። አቀፋለሁ ራሱን ይቻላል። አሁን ትግራይ ላይ ሰምተህ እንደሆነ አያጅቡ ይሄ ፌደራል መንግስቱ ሻዕቢያን እንትና ለምንድን ነው ኢንቫይት አደረገ ምናምን ተብሎ አይከሰስም። እነ ፕሮፌሰር መድኃኔ ታደሰ ምናምን ስታይ ጋበዛ አይባልም አንልም። ሻዕቢያን ጋብዙታል ፌደራል አንል ለመሰለው ማለት ነው። የፌደራል መንግስቱ ባይሎ ሌጋሊ ማለት ነው ባይሎ ኢንቪቴሽን ኢንተርቬንሽን ባይ ኢንቪቴሽን የሚባል ዓለም አቀፍ ህግ አለው። ያንን ማድረግ የሚችልበት የህግ ማቀፍ አለው። ዓለም የሰጠው እድል ማለት ነው። ፌደራል መንግስቱ እሱን ሊመዝ ይችላል። እሱን ከመዝ ኮንቬንሽን ሌጋል ተርሞን ማለት ነው። የሞራል ጥያቄ እንትን አንስተው ለማሜ ኮልሚ ሀወይ ማሜ ኮልሚ ኦኬ አንድ የመጨረሻ ነጥብ ሻዕቢያ ትግራይ ውስጥ የፈጸመው ወንጀል ማስተር ማይንድ ሆኖ ነው የገባው ብለን ነው የምናምን። ፕላስ እሱ ደግሞ ትግራይ ውስጥ ሆኖ ለፈጸመው ወንጀል ደግሞ የፌደራል መንግስቱ ተጠያቂ ይሆናል። ጌታቸው ረዳ የሚባለው which means ወደ ትግራይና ብልጽግና ወይም ፌደራል መንግስቱ ኔጌሽት በሚያደርጉበት ሰዓት የነበረውን ነገር እያወራ ከሆነ ትክክል ነው። የሁለቱ ግንኙነቶች ከሻከረ በኋላ which means ትግራይ ዲፋክቶ እስከገባች በኋላ ለተፈጸመው ነገር ከሆነ ጌታቸው ረዳ የሚያወራው ያለው ትክክል አይደለም፣ ውሸት ነው ጌታቸው ያለው ነገር ማለት ነው። ከዛ በፊት ያለው ከሆነ ትክክል ይሆናል። ከዛ በኋላ ዲፋክቶ እስከገባች በኋላ ላለው ከሆነ ግን ብልጽግና ድብና አድርጎ ከሻዕቢያ ጋር ሰርቷል። መካዳ አይጠበቅበትም። ስለዚህ ፈቃዱን ሰጥቷል ብትል እኮ ይቀላል። ሃሽታግ በየተራ ነው ምናረው ኮልሚ ማሜ ቀጥል ወንድሜ አጠር አድርጋችሁ ምንም አይደለም። ትግራይ ሀዊ ይኸው እዚህ ጋር ስታወሩ ችግር የለም። ሃሽታግ ታወራና ከሃሽታግ ቀጥ ያወራለሁ። እሺ ሃሽታግ አዳምጪ። እዚህ ስታወሪ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንካት አይቻልም፣ ዝቅ ማድረግ። በእውነታው ከሆነ ልንገርህ፣ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ስለዚህ ማንም የበላይ ማንም የበታች የለም። መንግስት የሚያገለግለው ማህበረሰቡን ነው። የኢትዮጵያን መንግስት እያከበረ ህዝብ የመረጠው የሚገለገለው ደግሞ የሚገዛው ደግሞ ለህገ መንግስት ብቻ ነው። ገባ እኮ የኢትዮጵያ ብሔር ብሔረሰቦች የመረጡት መንግስታችን አብይ አህመድን ስንቃወም ሆነ ስንናገር እሱ የኔ አገልጋይ ነው እንጂ እኔ እሱን ለሱ አይደለም የምገለገለው። እኔ አንድና የምገለገለው ወይም የምገዛለት ለህገ መንግስቱ ብቻ ነው። ዛት ዘይ ኤኒዌይስ እሺ እንግዲህ ምን እየተወራ እንዳለ በጣም ነው ኮንፊውዝድ ሆንኩ። በተለይ ትግራይ አደይ ላይክ እውነት ነው ከታች የሚጻፈው ነገር ትግርኛ በብልጽግኛ ተከሽኖ የሚባለው ነገር ነው ያንተ አስተሳሰብ። አንደኛ ሉዓላዊ ሀገር ላይ ያላንተ ፍቃድ አንተ ላልፈቀድክለት አካል መጥቶ ሀገርክ ላይ መዝመት አይችልም። ገባ ፕላስ ደግሞ ሁሌም ሲነሳ እኔ በዚህ በትግራይ ጄኖሳይድ ላይ የአማራ ስም ሁሌ ሲነሳ ግርም ነው የሚለኝ። አንደኛ በበላይነት ሲመራ የነበረው ያንን ጦር የፌደራል መንግስቱ ነው አይደለ? ቆይ ሃሽታግ ይኸው ምን መሰለሽ፣ ለምን ታቋርጠኛለህ? ኦኬ ለአንተ ጥቅም ከሆነ ፋይን ያርግልን፣ ይወርዳለሁ፣ ምንም ችግር የለም። ህዝብ ጋር ያለው ፓርላማ ላይ ቁጭ ብለው የሚውሉ ትላልቅ ባለስልጣናቶች ባሉበት
ከህዝብ ጋር ለመወያየት ወርደው ሊያወሩ ሲመጡ በክብር ነው ማውራት ያለብን እንጂ ከሰዎች ጋር እንዳትወያይ ያስቸገረህ ከሆነ እኔ አጭር ነገር ተናግሬ ልውጣና እናንተ ተወያዩ። እሺ መጀመሪያ ያላችሁ እስቲ አጠር አድርጌ ሃሽታግ አንቺን በነፃነት እንድትናገሪ ኦኬ። አይ ምናልባት ላንተ እንድሰግድ ምናምን ሆን ብሎ አይ መስገድ ምናምን የጅቦ ሙድ ገብቶኛል። እንደዛ ትበል አያና እናቴን ከልቤ ነው አያና ቁጭ ብሎ የፌዴራል መንግስትን መተቸት አይቻልም። የፌዴራል መንግስት ይዘን እኮ አንድ ነገር ልንገርህ ጅቡ፣ የብልጽግና መንግስት ተረጅኝ ለካድሬ ብቻ የሚጠቅም ነው እንጂ ለማህበረሰብ ለኦሮሞ ህዝብ እኮ የጠቀመው ነገር የለም። አንድ ጊዜ ያጅልኝና እኔ እወጣላችኋለሁ። አንዴ ትግራይ ላይ የተናገረው ነገር አያና ከአንተ ጋር ምንም ፐርሰናል ችግር የለብኝም ወንድም። ኖ አይ ችግር የለም አውቃለሁ። አንቺ ሀሳብ ልዩነት አለን የምንጮኸው ለገዛ ሀገራችን። ለአያና ቅድሚያ አንዴ ታገሽኝና አንዴ ነው አንድ ሃሽታግ ታገሽኝና ታወራላችሁ። እኔ ስለምወጣ ችግር የለውም። ሃሽታግ ትመለሳለች፣ ችግር የለውም። እንትን ትግራይ ላይ የተናገረው ነገር ላይ ብዙ መስማማበት ነገር አለ። ቅድም ቴዲ የዘረዘራቸው ነገሮች ጦርነቱ ከመነሳቱ በፊት ነው አቶ ጌታቸው ረዳ ያስቀመጠው። ችግሩ ከመፈጠሩ በፊት እኛ በውስጥ እንፍታ፣ ነጋዴዎችም መተው ነበረ፣ ሌሎች ሰዎችም ተርከው ነበርና የኤርትራ መንግስት ይሄ በር ከተከፈተለት ኢንተርቬንሽን የሚመጣ ከሆነ የሚወስደው አድቫንቴጅ ጉዳቱ ከፍተኛ ስለሚሆን ብሎ ነው ያስቀመጠው። ከዛ በፊት ያለውን ነው ያስቀመጠው። ቴዲ ሪዮስ ደግሞ ሲተነትነው ልክ ከዛ በኋላ የተደረገ አስመስሎ 20 ነገር እንደደረደረው እነኛ ነገሮች የተፈጸሙት ያንን የቀረበውን ምርጫ ባለመቀበል በጊዜው የኃይል ክምችቱ እኛ ጋር ነው ያለው፣ ስለዚህ በቀላሉ እናጥፈዋለን የሚባል ነገር ታስቦ የተሄደበት መንገድ ከዛ በኋላ ኢንተርቬንሽንን የፈቀደ ነው የሻዕቢያ መንግስት እንዲገባ በር ከፍቷል ከሚለው አንጻር ነው። አሁን ባለው ሁኔታ ላይ ሆነን ስናወራ እኔ በጣም ያሰመርኩበት ከአቶ ጌታቸው ረዳ ኢንተርቪው በደንብ ያሰመርኩበት መጨረሻ ላይ ለወደፊት ያለ ተስፋ ምንድን ነው ምን ታስባለህ የሚለው ላይ ጥሩ ነገር አስቀምጧል። እሱም የተሄደበት መንገድ ኪሳራዎችን አስከትሏል፣ ህዝብ አልቋል፣ ብዙ ሰው ነው የሞተው። ይህንን ነገር ደጋግመን እንሞክረው እንሂድበት ነው እየተባለ ያለው ወይስ የተጀመረውን የሰላም የጸጥታን የማስከበር የፕሪቶሪያን አግሪመንት አስፈጽመን ተፈናቃዮች ተመልሶ ወደ ጤነኛው የፖለቲካ ልዩነት እንምጣ? አታያ አንዴ ላቋል እዚህ ጋር ያቀጥል ካልተሳ ምን መሰለ አያ አሁን ስለ ፖለቲካ ትንተና በፖለቲካ ዓለም ያነበቡ የጻፉት ምናምን ሰዎች ሲኖሩ አሁን ይሄ ወጣት እንዴት ነው የሚድነው? እንዴት ነው መንግስት ያመቻቸለትን ጥሩ እድል ለነገ ጧት ቤተሰብ መስርቶ ልጆች አፍርቶ ንብረት ኑሮት እስከ መቼ ነው ይሄ ወጣት? አላየህም? ቴሌግራም ላይ ምናያቸው ወጣቱ ከሞት ዛሬም ተነሳና የትግራይ ጦርነት ቆሟል። ያለውን ችግር በመወያየት እንድንፈታ የበኩላችንን ትግራይ አዴም ሳሚም ሁላችን አማራ ክልል ላይ ያሉ ደግሞ እንዲሁ መቆም አለበት። ወጣቱ ይሄን እዚህ ጋር ነው እኮ መስራት ያለብን እኮ አያና ይቆማል፣ እሱም ይቆማል። ብዙ ነገሮች እየተገለጡ ይሄዳሉ። ይኸውልህ አሁን በጣም ብዙ መንጫጫት ያለው ጀነራል ጻድቃንም ሲናገር ይኸውልህ አቶ ጌታቸውም ሲናገር ጀነራል ጻድቃንም ሲናገር ብዙ መንጫጫት የሚፈጠርበት ምክንያት ተነሱ ታጠቁ ምናምን የሚለው ያንን አዋጭ አድርጎ ለወጣት የመሸጥ ሂደት በቃ የሚሉ ሰዎች ነገሩን ያዩ ሰዎች እየመጡ ነው። አማራ ክልል ላይ ባለውም እኮ ግልጽ የሆነ ነገር እያየን ያለ ነው። አሁን ሰሞኑን እዚህ ሚዲያ ላይ አንድ ሚዲያ ላይ ገንዘብ በመሰብሰብ የፋኖ ደጋፊ በመሆን የሚታወቅ ሰው በድሮን ሰዎች አስመትተናል ብሎ እየተናገረ የነበረበትን ነገር ሰምቼ እኔ ራሴ እኛም ደንግጠናል ያለችው ሴትዮ አይነት ነው። እኔም ደንግጫለሁ። ማለት እዛው ክልል ውስጥ አሁን ካፒቴን ማስረሻ ስጤ የተፈራረሙት የሰላም ውል ብዙ የፖለቲካ ጥያቄዎችን የሚመልስ ስለሆነ እዛ ላይ የተፈጠረ ነገር አለና ህዝቡ እየነቃ የሚሰራው ነገር ያለበትን ጉዳት እያየ ሲመጣ ወጣቱ እጁን ከጦር መሳሪያ እያነሳ በሰላማዊ መንገድ የፖለቲካ ጥያቄን መመለስ፣ ኑሮን ማሸነፍ፣ ድህነትን ማሸነፍ። ዋናው ጠላታችን ድህነት ነው የሚለው ድህነትን ማሸነፍ ላይ ቢዝነስ አረጉት እኮ አያና። ይሄን ነገር አሁን ከውጭ ዶላር ለመሰብሰብ እንደገና አንዳንድ ነገሮችን ለማግኘት ምናምን ወጣቱ ለምንድን ነው እንዴ? ወጣቱ እኮ ሰርቶ መቀየር የሚችል ወጣት እኮ ነው። እነሱ ብቻ አሁን ስታችሁ የሚቀየሩት ቤት የሚገዙት አሜሪካ፣ አውሮፓ፣ ስዊድን ምናምን ብር የሚቀመጠው እኮ እነዚህ ያልሆኑ እንትኖች ናቸው። ወጣቱ ምን አለው? ቢሳቢስት ያለው
ውጭ ሀገር የሚኖረው ወጣት በዚህ ሰዓት ሀገሩ ገብቶ ሀገር ላይ እኮ ነው ብር ያለው እኮ መንቀሳቀስ ሲጀር ስደት ይቁም እያለ መንግስታችን እኔ አያለ ብዙ የተመቻቹ ስራዎች እንዳሉ ነው በመንግስት ደረጃ እኮ ድረስ አውቃለሁ እኮ ገና ብዙ ትልልቅ እድሎች ይፈጠራሉ። ካፒታል ኢንቨስትመንቶች እየተጀመሩ ነው። መጀመሪያ እኔ ቆይ አያና አንድ ልንገር፣ መጀመሪያ ራስህን ነው ነፃ የምታወጣው፣ ቤተሰቦችህን ነው ነፃ የምታወጣው ከረሃብ ከምናምን ወንድሞችን ማስተማር ጫፍ ላይ ደርሰሃል። ራስህን ነፃ የምታወጣው ቴንክ ዩ እኮ ነው። ይሄ ራስህን አድን ነው። ራስህን አድን ነው። ሻወርም ከጭንቅላት ነው፣ ከራስ ነው የሚጀምረው። ለምንድነው ስለማታውቀው ነገር ዝም ብለህ አሁን ፖለቲካ ምንድነው ስትለው ምንም የሚል ሰው ለምንድነው የምትታገለው? አንተ ስልጣን ላይ አትመጣ። አንተ መወያየት ከመንግስት ጋር ተነጋግሮ ነገሮችን በመፍታት ደረጃ መንቀሳቀስ ስንችል ጥይት አንስቶ በየበረሃውና በየጫካው መቅረቱ ወጣቱ ለምን አስፈለገ? እውነትህን ነው ጅቦ፣ እዚህ ላይ እውነትህን ነው። ይኸውልህ አንተ ጥሩ ነገር ነው እኮ ይኸውልህ፣ በነገራችን ላይ በሰከነ አእምሮን ብታስበው አሁን በስላቅና በጫወታ የምትናገረው ብዙ የራቀ ነገር እንደማታስብ አውቃለሁ። ትክክል ነው። ይሄኛው ነው እንደዛ አትበል እንጂ ተው እንጂ የራቀ ነገር አታስብ እንጂ ቤት ቀለም ተቀብቶ ጨርሷል ምናምን ምን ችግር የለም። የቤቱ ችግር የለውም። ቤቱ ሳይሆን እኔ አንተ ነው አውቃለሁ እኮ ነው። እናቱን ከቀበሌ ቤት ማውጣት ሲችል ባልሆነ ፖለቲካ ውስጥ ለ7 ዓመት ድንቡሎ ሳንቲም አለው። እስቲ ለ7 ዓመት ታገልኩ ምትል ለ7 ዓመት ጨውቁኛ ብይን ታቃወምኩት አካውንት ላይ ስንት አለ? የለም። ተቃውሞ ችግር የለውም። ይኸውልህ እኔ አንድ ነገር ልንገርህ፣ ተቃውሞ ሀሳብ ያስፈልጋል፣ የፖለቲካ ልዩነት ያስፈልጋል፣ እሱ ነው የህዝብ ጥያቄ ማቅረብ ያስፈልጋል። በጦር መሳሪያ ግን ሊሳካ አይችልም። አንድ ነገር አንድ ሰው አንተ አሁን አዲስ ዓመት 2026 ጀመረ ላስት ይር ስትሞክረው የቆየው ነገር አክሳሪ ከሆነ በሚቀጥለው ዓመት እንዴት ትቀጥላለህ? 7 ዓመት እንዴት ተመሳሳይ ጥፋት ትሰራለህ ነው? 7 ዓመት ሀገር እየለማች ህዝብ እየተለወጠ 7 ዓመት ሙሉ አንተ ደከከናም ሰው ወንድሞች ስንት ወልደዋል እኮ። ኢትዮጵያ ውስጥ የሚነዳው መኪና አይታችኋል? ከዚህ በፊት እኮ እንደዚህ አይነት መኪና ሲነዳ አይተናል። ሮዝ ራይዝ እኮ ነው የሚነዳው እኮ ወጣቱ እኮ የሚነዳው መኪና እኮ ኢትዮጵያ ውስጥ አላየህ? ጅቦ ሮዝ ራይዝ ማለት ምን ማለት ነው? ሙዝ በሩዝ ማለት ነው። ኤኒዌይስ ላይክ ዛት በለው ምን ለየው ሳት ካየው። ለማንኛውም አመሰግናለሁ ጅቦ። አትሊስት አሁን እነ ማሜ ተገነጣጥሎ ምን ሊሆን ነው ምናምን የሚሉ ዶሮ ነው የሚገነጣጠለው 12 ብልት ያለው እንጂ ሀገር አትገነጣጠልም። እኛ ሀገር ምን ገነጣጠልም ትውልድ አንሆንም። በስንት መከራ ውስጥ ባዶ እግር ተሄዶ የተሰጠንን ሀገር አሁን ፀሐይ በወጣበት ዘመን፣ ኢንተርኔት ባለበት፣ ተነጋግረን ነገር መፍታት በምንችልበት፣ ትምህርት በደረሰን ዘመን፣ በቴክኖሎጂ ዘመን ሀገር መንበትንበት አመክንዮ የለም። ተነጋግረን እንፈታለን። ጦር መሳሪያ ከማንገብ ከመወዝወዝ እንውጣ ነው ብሎ ሰላም ይሻለናል። አመሰግናቸዋለሁ። መልካም። እሺ፣ በውስጥ አውራኝ አያና፣ በውስጥ አውራኝ፣ በውስጥ ታዘይብልኝ። እሺ ወንድሜ ይመችህ። አመሰግናለሁ ስለገባ ወንድሜ ፓርላማ ላይ ቁጭ። እሺ ሄራይ ወንድሜ ትግርኛም ይችላል በዚህ አጋጣሚ። እሺ አሁን እንግዲህ እንደፈለጋችሁ አብይ መተቸት ትችላላችሁ። ወጥቷል አያና ቤት ልቀጥል? አዎ አሁን መተቸት ትችላለህ። ኦኬ አመሰግናለሁኝ። እኔ በነገራችን ላይ እና ያና ያው በአማራ ክልልም አንዳንድ ቦታ እያየናቸው ነው። ላይ ካላረ በጣም የሚያስቅ መንግስት ነው ያለው። አሁን ፋኖችን የአማራን ህዝብ የሆነ ሰፈር ይሰበስብና ፋኖችን ኑ በሏቸው ግቡ በላቸው ምናምን ይላል። በሌላ ሳይድ ደግሞ ፋኖ እንደዚህ አድርጎ ይህን ወንጀል ሰርቶ ይላል ራሱ ያስፈጽመውና እንደ መንግስት ወንጀል የሰራን አካል ለፍርድ አቅርቦ በህግ መተዳደር የሚችላለን። ብልጽግና ልመናን ያዘው። አሁን አያና መጣው በቃ ጦርነት ጦር አይደለም 21ኛው ክፍለ ዘመን ነው። በቃ አያና ወጥቷል። ስርዓት አውራ በቃ ስለ ፋኖ ምናምን እያወራ አይደል? እሱም እኮ ሌላ ያስተምራል። መንግስትን ተችን የተባልከው ስትተች ደግሞ ስነ ስርዓት ኑሮ ነው የምትተቸው። ቀጥል። ቴንክ ዩ ናልሸክለክያ በስነ ስርዓት አይደል እያወራለት ምን አቦነ ነው ግን ሲሪየስሊ ብልጽግና የሚባለው አካል ማለት ነው። ትጥቅ ትግል ላይ ያለ መንግስት እኮ ዓለም ላይ ብልጽግና ብቻ ነው። 4 ኪሎ ከገባ ጀምሮ ይላችሁ ከዚህ በፊት በታሪክ የምናውቀው የሆነ ቡድን ስልጣን ለመያዝ ነው የሚታገለው። ብልጽግና ስልጣን ይዞ ትግል ላይ ያለ ኢትዮጵያን ለመቆጣጠር እስቲ ነው ከመጣ አብይ አህመድ 4 ኪሎ እግሩ ከረገጠ ጀምሮ የመጀመሪያ አመፀው አብዲሌ ነው። ሶማሌ ክልል አመፀች፣ ከዛ ትግራይ፣ ከዛ አሁን አማራ ክልል፣ ኦሮሚያ ክልል ደግሞ ቀድሞ ወለጋ ካመፀ ስንት ጊዜዋ ሸዋና ዙሪያውን ምናምን የሆነ ቦታ ምናምን ይዞ እያተራመሰ ነፃ ለመውጣት አሁን ልመና ላይ ገብቷል። እንደ መንግስት
ላይ ካለ አይደለ የሚታገሉትን የሚፋለሙትን ኃይሎችን ወይ አሸንፉ ወይም ደግሞ ለህግ አቅርቦ ምናምን እንትን ማለት አይችልም። እና ምንድነው ልመና ምናምን በቃ ጦርነት አይሆንም ምናምን በቃ አስቀምጦ 21ኛው ክፍለ ዘመን ነው 61ኛው ምናምን እና በ21ኛው ክፍለ ዘመን መንግስት አይቀየር ምናምን የሚባለው በትጥቅ ትግል አሸንፎ መንግስት ለመሆን 21ኛ 71ኛ 81ኛ ምናምን የሚባል ዘመን የለም። አቅም አለ፣ ችሎታ አለ፣ የህዝብ ቅቡልነት ካለ በትጥቅ ትግል ማሸነፍ ከቻልክ መንግስት መሆን ትችላለህ። እና አይረፍድም። ይሄ ብልጽግና ፕሮፓጋንዳ በ21ኛው 41ኛው የሚሆነው አይሰራም። ወደ ዋናው አጀንዳው እንሂድና ትንሽ የአንድ 2 ደቂቃ ብዬ ቅድም አቋርጠኛል። ለማንኛውም የሚገነጠል መንግስት የለም ምናምን አዳነች አቤቤ ላይክ ቲፒኤልኤፍ እንትን ስላለ ነው ምናምን ነገር የሚባለው ሳክስ ነው። ስትራቴጂካሊ አስበውበት እየሄዱ ያለው ነገር ነው። ቅድም አንድ እህታችን አይ ቲንክ አዲስ አማራ ትመስለኛለች እና እኔ ብልጽግና እየሰራ ያለውን እና አጋሮቻቸው እየሰሩ ያሉትን ሴራ ያጋለጥኩት ላይ ካለ አይደለ የሆነ ክፉ እያሰብኩ አይደለም። መሬት ላይ ያለ ነባራዊ ሁኔታ ነው። ጌታቸው ረዳም በተደጋጋሚ ስለ ትግራይ ሀገር መሆን አቅምና ችሎታ እንዳላት የሚናገረው አዳነች አቤቤም እንትናም የሚናገሩት አብይም ፓርላማ ላይ ይናገራል በተደጋጋሚ እና ያንን እውነት ማየት ካልተቻለ ከባድ ነው። ግን እህታችን እኔ አላቃትም በነገራችን ላይ ለመጀመሪያ ጊዜ በህገ መንግስቱን የምተዳደረው ህገ መንግስቱን የሚገዛኝ የሚል አማራ እንዳለ አላቅም ነበርና ጅቦ በዚህ አጋጣሚ አመሰግናለሁ ለህገ መንግስቱ የሚገዛ አማራ ስላሳየህኝ ማለት ነው። ከዛ በተረፈ ትግራይ ላይ ጌታቸው ረዳ መሆን የደብረጽዮን ቡድን እንግዲህ የደብረጽዮን ቡድን ፕሪቶሪያ ላይ ተስማምተዋል። አሁን ባለው ሁኔታ ላይ እውነት ለመናገር ጌታቸው ረዳ ከሚስማማበት አንደኛው ነገር ሻዕቢያ ከግብፅ የተማረው በርካሽ ዋጋ መግዛት የሚለው እውነት ነው። ቲፒኤልኤፍም ሆነ ፋኖ ወይም ሌሎች ኢትዮጵያኖች በራሳቸው መጀመሪያ አብይ አህመድን 24 ሰዓት እየወጡ እንትን ከማለት ነው። ትናንትና አብረው የነበሩ ናቸው። እኔ አኩራፊው ኢህአዴግም አኩራፊ ብአዴንም አኩራፊ ቲፒኤልኤፍም አይመቹኝም። ግን እነሱም ያለባቸው መሰረታዊ ችግር ፈተው መጀመሪያ በጋራ ቆመው ያለባቸውን ልዩነት እንትን ብለው ጌታቸው ረዳ ከሰል ሲበዛ እንትን ይላል እንዳለው የራሳቸው ከሰል አንድ ላይ ሲቀመጡ አለ ከሰሎች አንድ ላይ ሲቀመጡ ወደ አመድነት ይቀየራሉ አለና እዛው ላይ ፋኖ ሻዕቢያና ቲፒኤልኤፍ አንድ ላይ ቢቀመጡ አፈር ነው የሚሆኑት፣ አመድ ነው የሚሆኑት። እዚች ላይ ጌታቸው እንትን አላለም እንጂ የላችሁ የሻዕቢያን ታሪክ ለማወቅ በነገራችን ላይ ኢህአዴግን መንግስት ያመጣቸው አብራሷ ነች። ግን ከዛ በኋላ ከኢትዮ ኤርትራ ጦርነት በኋላ ግንቦት 7 አልቀራት፣ ኦነግ አልቀራት፣ ኦብነግ አልቀራት፣ አዲሃን አልቀራት፣ የትግራይ ደሚት ነው ምናምን በቃ ኢህአዴግ መለስ ዜናዊን የሚቃወም በሙሉ አሰስ ገሰስ እዛ ጋር ፍየል ስታስጠብቅ ነበረ። ግን ምን ሆነ? ኦሮሞን ነፃ አወጣለሁ ያለው ኦነግ እዛ ጋር ከማል ገልቹና የዳውድ ኢብሳ የአርሲና የወለጋ እያለ ሲገዳደል ግንቦት 7 የሚለው አዲሃን ጂኒጃንካ ኦብነግ ምናምን እንትን ሲል ነፃ ያወጣው ማን ነው? ኢህአዴግን የጣለው ማን ነው? የኢትዮጵያ ወጣት ነው። ቄሮ ዘርማ ፋኖ ምናምን ብሎ ነው ኦነግ ምናምን ያወጣው። አሁንም ባለው ሁኔታ ሻዕቢያ ሰፖርት አድርገው አረላድላ በቃ ካፈር ብላ ሳሚ ቀጥ እንደኔ ፖለቲካ ዛራ ብሮሬ ለምቶ በቀላድ ከ30 ሰከንድ ጮህ እስኪ በቃ ጮህ ካፈር ብላ ሳሚ ሐወይ ቀጥል። ይሄ ጥቁር ጎጃሜ የተረገበ ነው ፖለቲካው። ጅቦቲ ምን ሞር ስፔሲፊክ የሆነ ፖይንት እስኪ አስይዘኝ። የተለያየ ሀሳቦች ነው የሚወራው። እነሆ ብልጽግናን እንደግፍ እያልኩኝ ነው በትግርኛ ተለአል ህዝባይ ተለዋል። ምን ብለን ብልጽግና የምንደግፈው ጅቦዬ? ተው እንጂ ጌታቸው ረዳን ይዘት ኦራ ጌታቸው ራሱ መቼ ብልጽግና እንደግፋለሁ አለ ያላለውን ተው እንጂ ተሰውዬ ምን አይነት ነገር ነው? የብልጽግና ሹም አይደል? ለምን ተዋሻለህ? ጌታቸው ትናንትና እኮ እኔማ የፌዴራል ባለስልጣን ይዤ ካሁን በኋላ ጀኖሳይድ አይደለም አለ። ምን ተሰማ ግን? እንደዛ ሲል ደጋፊው ነበር ካለ ማን አስገደደ አልኩኝ። እኔማ በቃ ማንስ አስገድዶ ቅረብ አለ ሚዲያ ላይ አልኩኝ።
አስበዋል። ጌታቸው በዛ ደረጃ ሲክል አሁን ማለት አልካደም ባይዞ አልካደም ጅቦ ጄኖሳይድ ያልናገርም ነው እንጂ ያለው ጄኖሳይድ አልተፈጸመም እኮ አላለም። ካሳይ እኔ እንደው ፈጣሪ ጦርነት ልቃወማለሁ። ትግራይ ላይ ጦርነት እንዳይመጣ ሁሉም ነገር በሰላም እንዲፈታ ፈልጋለሁ። ዳግም ወደ ጦርነት የሚገባም ትግራዋይ አለ ብዬ አላስብም። ግን ማለት ትናንት የተናገረው ነገር ግን እውነት ከም ሓደ ትግራዋይ አይቀንዚ እንዲ አያህመም እንዲዩ እንትን ያሉኝ የትናንትናው አና አልሰማሁትም። እቺ ሁለተኛ ክፍሏን የመጀመሪያ ክፍል ነው ሰማሁት እኮ ነው ያረግን ቀጥቀጥ የሁለተኛው አብይ አህመድ ማለት ሁለተኛው ማርያምን ጀመርክ እንዴ ነው ከይ ሃሽታግ አንዴ ሳም ያውራይ ነው ጌታ አንዳንድ ሰዎች አይቼ ታዝቤ ነው እንጂ ደርሱ ማሚ እኮ አዲስ አማራ ነው አልሸፈንኩ ሰማማ ጅቦ እኔ የሁለተኛ ክፍልን አልሰማሁትም። እሱን መስማት እሰማለሁ ሰማውን መስማት ፈልጋለሁ። እሱን ጭራሽ አልሰማሁትም። ዛሬ ቢዚ ነበርኩ ቀን ሙሉ። ትናንትም ሁለተኛ ፓርት እንዳለው አላወቅኩም ነበር። ዝም ብዬ ነው የተኛሁት። ጣጣቃጣ ዘግናዎች ደስታቸው ፊሽካቸው ወይኔ ሲያስቀኑ ቀናው ዞሮ ምን አለ መሰለህ ጅቦቴ አንድ ነገር ልንገርህ ትግራይ ውስጥ የሰማይ ነው ጅቦ ምንድነው መስቀው ነባነ መስቀው ሚታርገው ወይ አትሳቅ። አንድ ነገር ልንገርህ መታወቅ ያለበት ነገር ማለት ነው የትግራይ ህዝብ በወጣቱ በተለይ አሁን ላይ ያለውን ጥያቄ የትግራይ ወጣቶች ጥያቄ ጌታቸው የሚሸፍነው ጌታቸው የሚመልሰው ወይ ጌታቸውን ተማምኖ በጌታቸው እንዲመራው አይደለም። ትግራይ ውስጥ ያለው ጥያቄ ተፈጥሯዊ ጥያቄ ነው የተነሳው። የቲፒኤልኤፍ አመራር እንኳን አይደለም ትግራይ ውስጥ ላሉት ተቃዋሚ ፓርቲዎችና ጥያቄ ላነሳው ኃይል ራሱ ለቲፒኤልኤፍ አባላቱ ራሱ የማይመች ፓርቲ ነው። እነ ብርሃንን ሰምታቸዋል። በቃ እኔ ከቲፒኤልኤፍ ምንም ተስፋ የለኝም በሰራዊቱ ነው ተስፋ ማድረግ እስከሚል ድረስ ደርሰዋል ማለት ነው። በተደጋጋሚም ፓርቲው እርስ በርስ አሁን ላይ መስማማት ያቃተው አመራሩ ማለት ነው መስማማት ያልቻለ ኃይል ነው። ሰው ከትግራይ በዙሪያው ካሉ አካላቶች ብቻ ሳይሆን ከየትኛውም ኃይል ጋር ለሰላም ዝግጁ ነን። ሰላም እንፈልጋለን። ስለዚህ ከትግራይ የሚነሳ ግጭት ወይም ጦርነት እንዲኖር አንፈልግም ነው። ፖለቲካሊ ትግራይ ውስጥ ያለው የፖለቲካ ችግር ይፈታ ነው ዋነኛው። ይሄ ፕሪቶሪያ ስላለ አይደለም፣ አብይ አህመድ ስላለ አይደለም። የትግራይ ህዝብ እንደ ህዝብ ሰርቫይቭ ማድረግ የሚገባው ከሆነ አንድነቱን መጠበቅና አንድነቱን ማስመለስ አለበት። ይሄ ነው እያልን ያለን። እኔ ህጋዊ ፓርቲ ነኝ፣ እኔ ይሄን ያህል ወንበር አለኝ፣ እኔ ይሄን የሚባል ነገር የለም። አሁን ታየ እኮ በቃ 50 ሲደመር አንድ ወንበርም ይዞ አሁን ደግሞ ኦልሞስት 8 ወሩ ሙሉ ለሙሉ ይዞታል። የሰራዊቱ ውክልና ያለውም የፖለቲካ ፓርቲዎች ውክልና ያለውም ሁለት ሰዎች ብቻ ነው ካቢኔ ውስጥ ወደ ወረደ ራሳቸው መርጦ ያመጡት ነው። ወደ ወረደም ይነሳልን እያሉ ነው። እነዚህ ሰዎች ማንም መጥቶ ማንም ቢቀመጥ የማይጠማቸው ሰዎች ናቸው። ስለዚህ ህዝቡን ወደ አደጋ ይዘውት እንዳይሄዱ ነው። አሁን እኮ እነሱ እየመሩት ለራሳቸውም የማይጠም ለህዝቡ የማይጠም ነገር እንደሚመጣ እኮ እናውቃለን። ግን አትሊስት እነሱ አቅም እንደሌላቸው እየተነገራቸው መጪውም እንደሆነ እየተገመገመ እየተነገራቸው ለራሳቸው የማያስቡ ከሆነ ህዝቡ መትረፍ ስለምንፈልግ ቲፒኤልኤፍ ኃላፊነታችሁን ልቀቁ ወይ አመራራችሁን ወይ ደግሞ የጋራ የሽግግር መንግስት ፍጠሩ ነው እየተባለ ያለው። ይሄ ማለት ለብልጽግና መደገፍ አይደለም፣ ለሻዕቢያ መደገፍ አይደለም። ኢንፋክት ብልጽግናም ሻዕቢያም ትግራይን ህወሓት ቢመራላቸው ደስታቸው ነው፣ ውስጣቸው ነው። ምክንያቱም ከአብይ አህመድም ፕሪቶሪያ አለኝ ይላል፣ ከሻዕቢያም ጋር እጸመዳለሁ ይላል። ይሄ ሁለት እግር አለኝ ብሎ ሁለት ዛፍ መውጣት የሚፈልግ ግራ የተጋባ ኃይል ነው ትግራይ ውስጥ ያለው። በጣም ነው የምታዝነው። ለህዝቡ ዲዘርቭ ያደርገው አንድነትን የጋራ ዓላማን እንኳን ወደ አንድ ማዕከልነት ብትመጣ የምትወስኑን ነገር ትወስናለህ። የፌደራል መንግስቱም ኦርጋናይዝድ በሆነ መንገድ ጠይቀዋለህ። ያንን ነገር ማይመልስ ከሆነ ደግሞ የራስን አማራጭ ትፈልጋለህ።